ኢብሊስ ነው ለአላህ የሚለው ምን አለው? በደንብ አስተውሉ። አንዴ ዝቅ አድርጊው። ኢብሊስ አላህን ምን አለው? ጌታዬ ሆይ አንተ እኔን አጥመሃል፣ እኔ ደግሞ ሰዎችን አጠማለሁ ሲል አልተከራከረም። አለ አላጠመምኩም አንድም ቦታ አላለም። አንተ እኔን አሳስተሃል፣ እኔ ደግሞ ሰዎችን አሳስታለሁ አለው። እንዴት ነው ያሳሳተው? ሱራ 18:50 ነው ይክፈችልኝ። ኢብሊስ የጂኒ ጎሳ ነው፣ መልአክ አይደለም። መላእክቶችን ስገዱ አላቸው አላህ። ኢብሊስ አልታዘዘም። ከዛ እንዴት አልሰገድክም ብሎ ኢብሊስን ማለት ነው። ለመላእክትም ስገዱ ባልን ጊዜ አሳንሹ። ለመላእክትም ለአደም ስገዱ ባልናቸው ጊዜ የሆነውን አስታውስ። ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር። ስገዱ የተባሉት እነማን ናቸው? መላእክቶች። ለመላእክት ስገዱ ባልን ጊዜ የሆነውን ወዲያውኑ አስታውስ። ሁሉም ሰገዱ መላእክቶች። ማን ሲቀር? ኢብሊስ። ኢብሊስ ብቻ ሲቀር ከጋኔን ጎሳ ነበረ። ኢብሊስ አልታዘዘም። ጋኔን ከሆነ መልአክ ስላልሆነ ስገዱ የተባሉት መላእክቶች ናቸው። ከዛ አጭበረበረውና ለምን አልሰገድክም ብሎ ገሃነም ትገባታለህ። ለምንድን ነው ስገዱ የተባሉት? ሱራ 2:33 አንዴ ክፈችልኝ። እውቀት ቀድመው ስላወቁ አላህ ተናዶ ማለት ነው። በአዳም አስበለጣቸውና እነሱ ሲያውቁ አላህ ተበሳጨ። ዝቅ አድርጊው። 32 አድርጊው አንዴ። 31 አድርጊው አንዴ። ሉክ አደምን ስሞችን ሁሉ 30 አድርጊው አንዴ። ሙሐመድ ወይ ጌታዬ መልእክተኛ፣ እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ አለ። እኛ ከማመስገን ጋር መላእክቶች መጡና ምን አሉት? እኛ ከማመስገን ጋር የምናጠራህ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉት። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ሰው ልፈጥር ነው ሲላቸው መላእክቶች ምን አሉት? እኛ እናመሰግንሃለን፣ እናከብረሃለን። ደም አፍሳሽ የሆንን ሰውን ሰው የሚገልን ለምን ትፈጥራለህ አሉት። ገና ሳይፈጥር ማለት ነው። ሰው ነፍስ እንደሚያጠፋ ገና ሳይፈጥር መላእክቶች አውቀው ነፍስ የሚያጠፋ ለምን ትፈጥራለህ ብለው ሲሉት አላህ ተበሳጨ። ገና ሳይፈጥር እነሱ ስላወቁ ማለት ነው። አደምንም ስሞችን ቆይ የቱ ጋር ነበር? ዝቅ አድርጊው። አንድ አስተሽኛል። ኦኬ። አላህም እኔ የማታውቁትን ነገር አውቃለሁ አላቸው። ነፍስ የሚያጠፋን አትፍጠር፣ የምፈጥረው ነገር ሰው ይገድላል ብለው ሲሉት ነው የማታውቁትን ነገር አውቃለሁ አላቸው። ፉክክር ማለት ነው ከእነኚህ ጋር። ከዛስ አደምንም ስሞችን ሁሉ አስተማረው ከፈሪው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው፣ ሁሉን ስም አስተማራቸው ከፈስ ጭምር ይላል። ኦኬ ሐዲስ ተፍሲራቶቹ ማለት ነው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ሉክ መላእክቶች እዛ ጋ አሁን ገና አደም ሳይፈጠር አንተ የምትፈጥረው አደም ሰው ደም የሚያፈስ ነው ብለው ቻሌንጅ ሲያደርጉት አደምን ፈጠረና ለብቻ ስም ነገረው። ይሄ ዝንጀሮ ነው፣ ይሄ ጦጣ ይባላል፣ ይሄ ፈስ ይባላል፣ ይሄ እንደዚህ ይባላል ብሎ ስም ነገረው ለአደም ብቻ ማለት ነው። ከዛ ወደ መላእክቶች አመጣ። ከዛስ ተጠሪዎች አቀረባቸው። እውነተኞችም እንደሆናችሁ እነዚህን ተጠሪዎች ስሞች ንገሩኝ አላቸው። ከዛ ፉክክር አደምን አመጣ፣ እንስሳቶቹን አመጣና እስቲ እናንተ ቅድም እኔ የምፈጥረው ወደፊት ደም ያፈሳል ብላችኋል፣ እስቲ እውነተኞች ከሆናችሁ የነኝን ስም ንገሩኝ አላቸው። ከዛ እነሱ እንደዚህ ያሉት ይላል፣ ጥራት ይገባ ካስተማርከን በቀር ለእኛ እውቀት የለንም። አንድ የሚታርጊ አንተ አዋቂው ጥበበኛ አንተ ብቻ ነህ አሉት። አሁን ተኮረ፣ በቃ ደስ አለው። ቦስ ሙድ አንዴ ነበብ ቁርአን ነው እየተነበበ ያለው። ከፍ አድርጊው አንዴ። አደም ሆይ አሁን እነኚህ መላእክቶቹ ስላላወቁ አደም ሆይ ስሞቻቸውን ንገራቸው አለው። ምን በላቸው? ስሞቻቸውን ንገራቸው። ስሞቻቸውን በነገራቸውም ጊዜ እኔ የሰማያትንና የምድርን ሩቁን ሚስጥር አውቃለሁ፣ የምትገልጹትንና የምትሰውሩትን የምትደብቁትን ነገር የምትደብቁትንም የነበራችሁትን አውቃለሁ አላልኳችሁም አላቸው። ተከተለ ነው መሐመድ እንትኖች መሰሎች እነዚህ ያሉት ኤነስ። ስለዚህ እዛ ጋር ለአደም ነገረና አደም ሲናገር አላልኳችሁም ነበር እናንተ ማታውቁትን እኔ አውቃለሁኝ። ይኸው አደም ተናገረ ስሞቻቸውን አለ። ከዛስ መላእክቶችን
ለመላእክትም ለአደም ስገዱ አላቸው። ከዛ አያችሁ እሱ ይበልጣችኋል። ምን አይነት ጅልነት ነው? ከፍ አድርጌው ትንሽ ፕሌስ ሚዩት አድርጋ። ለመላእክትም ለአደም ሚዩት አድርጋ። አንተ አትጨማለቅ። ለመላእክትም ለአደም ምን አይነት ስርዓት አልበኞች ናቸው በጌታ። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር። ስገድ የተባለው አሁንም ማን ነው? መላእክቶች። ኢብሊስ አልታዘዘም። ካድ የሆነ ኮራም ይላል። ስለዚህ ኢብሊስ ምን አለ? 1539 ላይ አጭበርብረኸኛል፣ አታለኸኛል፣ እኔ ተራዬን አታላችኋለሁ አለው። በስምምነት ይሰራሉ ማለት ነው። ኤኒዌይስ አቡበከር እንኳን ደህና መጣ። ሶፊያ ጥያቄሽ እንደዛ ይመስለኛል፣ አድሬስ የሆነ ይመስለኛል። አመሰግናለሁ። ከፈስ የሚል ነገር ጨምረሃል መሰል አይደል? ፈስን ጭምር ብያለሁ። አዎ ጠበሪን ይህንን ተፍሲሩን ስትመለከቺ ምንድን ነው ያስተማረው የሚለውን በእስልምና ትልቁ ሙፈሲር የሚባለው ኢማም ጠበሪ ምን ብሏል? ፈስ እንኳን ሳይቀር ሁሉንም አስተምሮታል ብሎ ይላል። ሁሉንም ነገር ስሞች አስተምሮታል። ሙፈሲሮች አሏችሁ ታውቂያለሽ። ተናግሬያለሁ እዛው ላይ ከሰማሽ ተፍሲሮቻችሁ ላይ ምንድን ነው ያስተማረው የሚለውን ፈስ እንኳን ሳይቀር እንዳስተማረው አስቀምጠዋል ብዬሻለሁ። ዛሲት ቢኒ እንኳን ደህና መጣ። አንድ የሄዱበት መጣው። እንኳን ደህና ቆየኝ። እሺ ሁላችሁንም ሰላም ብያለሁ። ቤላይ ሁላችሁንም። እሺ የገባችሁ ካላችሁ ቅድም የገባው ልጅ ሙስሊም አይዋሽም ያለው ልጅ እንደው የሚገርም ነገር ነው። እዛችሁ ጋር ለመናገር አንድ ነገር ብቻ ሙስሊሞች እንደሚዋሹ በሀዲሶቻቸው ማወቅ ይቻላል። ለምሳሌ ይሄ ሙስሊም ይዋሻል ብለው ያን ሀዲስ ዳይፍ ያደርጋሉ። ይሄ ሙስሊም ቀጣፊ ነው ብሎ ሞዱ ያደርጋሉ። እና ሙስሊሞች ይዋሻሉ። በአደባባይ ላይ አትዋሹ፣ እንደዚህ አይነት ነገር አትናገሩ። ለማንኛውም ወደ ርዕሳችን ስንመለስ፣ እሺ ማን ነው ቀድሞ የገባው? እኔ አሁን ስለገባው አላውቅም። ባኩ ነው ባኩስ ቤላይ ቀድሞ የገባውን እንትን በይ። እሺ ቡጡ ነው የሚለው እዚህ ከቢኒ አጠገብ ያለው እሱን የቀደመው ቡጡ ነው የሚለው ባኩ። እሺ መሰለኝ። እሺ ማይክን አንሳ እና ሱረቱ ኢብራሂም ላይ ያለው እሺ ይሰማል? አዎ እየሰማሁ። ሱረቱ ኢብራሂም ላይ 14 ላይ አላህ እየሰማ አላህ በገዛ ወገኑ ነው እንጂ በሌላ ቋንቋ አንልክም ይላል። ስለዚህ ለኢትዮጵያ የተላከው ነቢይ ማን ነው? ሁሉም ሰው በገዛ ቋንቋ ነው ነቢይ የሚላክለት ስላለ ለኢትዮጵያ የተላከው ነቢይ ማን ነው? ወደ ኢትዮጵያ የተላከው ነቢይ ማን ነው? ማይክን አንሳና መልስ። ግን ምን እያልክ ነው? አልሰማኸኝም? አልሰማሁም። እሺ ስማ፣ እፉዬን መጠየቅ ጥያቄ አለ። አንድ ጥያቄ ቆይ ትጠይቀዋለህ፣ ችግር የለም። ርዕሱ ላይ ትንሽ ሂድበትና ትጠይቃለህ። በሱረቱ ኢብራሂም ቁጥር 4 አይደለም እኔ የሆነ ጥያቄ ጠይቄ መልስን ካገኘው ወደ እናንተ መለሳለሁ፣ ካላገኘው ችግር የለም። ያንተን ጥያቄ ሳይሆን የነን ጥያቄ ቀድመ መለስ። ቆይ ትጠይቃለህ፣ እንትን አለን አይደለ? ርዕስ አለን አይደለ? ከዛ በኋላ ደግሞ አንተ ጥያቄ ትጠይቃለህ። ፕሊዝ ስማ እባክህ። ለማንኛውም እችን ጥያቄ ቀላል ናት፣ ስማ። ወይም ደግሞ ይሄ የቁርአን ክፍል አይሰራም ተሳስቷል የምትሉም ከሆነ እንሰማችኋለን፣ ችግር የለም። በዛም መመለስ ትችላላችሁ። አይ ትክክል ነው ይሰራል የምትሉ ከሆነ ይህንን ጥያቄ እኔ አልጠየቅም። እኔ የራሴን ጥያቄ ይዤ ነው መጣሁት። ከዛ ከጠየቁ በኋላ ትጠይቀኛለህ። በቃ መጨረሻ ትጠይቃለህ። ማይክ ያዝና ሌሎች ይመልሱ። በቃ እሺ፣ ማይክ ያዝ። ቴንክ ዩ። ካልተጠየቅ ምን እናደርጋለን? እሺ፣ ፎይ ከመጣ ቀጥል። ረጅም ሰዓት አወራሁ እኔ አቃተኝ። 2 ሰዓት አላነሳ አወራሁ እኮ ቀጣይ ማነው የሚገባው? እሺ፣ ደህና እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ደህና ነን፣ እግዚአብሔር ይመስገን። ሰምተዋል አይደለ? ጥያቄያችንን እስኪ ድገምልኝ፣ እስካወቅሁት መልሳለሁ። መልካም። እሺ
ቤላ የክፈችለት እያየው ቢሆን ይሻላል። እሺ ይሄን ክፍል አንብበው እስቲ። ሱረቱ ኢብራሂም ላይ ያለ ንባብ ነው። አንብበው እስቲ። ወማ አርሰልና አረብኛ ወደ ጎን አድርጊ ውስጥ እሺ፣ አረብኛ አድርጊለት። ወደ ጎን አድርጊ። ወማ አርሰልና ሚን ረሱልን ኢላ ቢልሳን ቀውሚሂ ሊዩበይነ ለሁም ወዩድልላሁ ማ የሻኡ ወየህዲ መን የሻኡ ወሁወል አዚዙል ሐኪም ይላል። መልእክተኛን አላክንም በወገኖቹ ቋንቋ ቢሆን እንጂ አላክንም። በወገኖቹ ቋንቋም ደግሞ የላክንበት ምክንያት ለወገኖቹ መልእክቱን በግልጽ እንዲያብራራለት በወገኖቹ ቋንቋ ነው የላክነው። ከዛ ውጪ አላክንም ይላል። አዎ፣ ከዛ አላህ የሚሻውን ያጠማል፣ የሚሻውን ደግሞ ያጠናል ይላል። እሺ፣ ለማንኛውም ጥያቄያችን ነቢያት እንደዛ አይደለም የሚለው ፈዩድልላሁ ማየሻው ነው ማለት ፈዩድልላሁ ማየሻው። እሺ ቀጥል። ጥያቄ ምንድን ነው? ችግር የለም፣ እሷ ጋር አይደለም አማርኛው ትርጉም ስላለ እሱ አያከራክረንም። ለማንኛውም ጥያቄያችን ምን መሰለው ወንድማችን፣ እንግዲህ በዚህ ቁርአን መሰረት አላህ ወደ ሰዎች የሚልከው ነቢይ በወገናቸው ቋንቋ ነው። ወይም ለምሳሌ አማርኛ ተናጋሪ ከሆነ አማርኛ የሚናገር ነቢይ፣ እንግሊዘኛ ተናጋሪ ከሆነ ህዝብ ከሆነ እንግሊዘኛ የሚናገር ነብይ ነው። ይሄን ደግሞ ያደረገው ለምንድን ነው? በደንብ መልእክቱን እንዲያብራራላቸው እንዲገባቸው ማለት ነው። በዚህ መሰረት እኛ ጥያቄያችን ለኢትዮጵያ የተላከው ነብይ ማን ነው? ወደ ኢትዮጵያ የተላከው ነብይ ማን ነው? እሺ ቴንክ ዩ። አንደኛ ነገር ይሄ ቁርአን በሚወርድበት ጊዜ ኢትዮጵያ የምትባል ሀገር አለች ወይ? አንደኛ ይሄ ነው። ሁለተኛ ደግሞ ቁርአን ምን ይላል መሰለ? ብዙ ነቢያቶችን ታሪካቸውን ትርክ ያለው ብዙ ነቢያቶችንም ደግሞ ታሪካቸውን አልተረኩልህም ይላል። አላህ ሱብሓነሁ ወተዓላ ቁርአን ውስጥ የነቢያቶችን ታሪክ ሙሉ አይደለም የሙሉ ነቢያቶችን ታሪክ አልዘረዘረም። የአብዛኛው ነቢያቶችን ማለት የአብዛኛው ነቢያቶችን ታሪክ አልዘረዘረም። የጥቂቶቹን ብቻ ነው የዘረዘረው። መዘርዘር አያስፈልግም። አንዴ አሁን ኢትዮጵያ የምትባል ሀገር ነበረች ወይ ላልከው፣ ምናልባት ከነብይ ጋር ትጣላለህ አይደለ? መሐመድ ከመካ ወደ መዲና ሲሰደድ እኮ ተከታዮቹን ወደ ሀበሻ ሀገር ወደ ኢትዮጵያ ሄዱ ነው ያለው። ኦኬ። ስለዚህ ኢትዮጵያ የምትባል ሀገር እንዳለች ይታወቃል። አሁን እዚህ ክርክር ውስጥ አትግባ። አሁን ጥያቄው ይሄ የቁርአን ክፍል የሚሰራ ከሆነ ትክክል ከሆነ ወደ ኢትዮጵያ የተላከው ነብይ ማን ነው? ምክንያቱም ለገዛ ወገኖቹ ልከናል ብሎ ስለሚናገር ማለት ነው። ማን ነው የሚለውን መልስ። የነቢያቶችን ታሪክ በሙሉ ቁርአን አልዘረዘረም ብዬ ነግሬሃለሁ። ቁርአን ታሪካቸውን ያልዘረዘርኩልህ ነቢያቶች አሉ ይላል። ኦኬ። ስለዚህ አይታወቅም ነው፣ በአጠቃላይ አይታወቅም እኮ ቁርአን ታሪካቸውን የዘረዘርኩልህ ነቢያቶች እንዳሉ ሁሉ ታሪካቸውንም ደግሞ ያልዘረዘርኩልህ ብዙ ነቢያቶች አሉ ይላል። በቃ ቴንኪው፣ ችግር የለም። እሱን እሺ ያዘውና በቁርአን ውስጥ ባይዘረዘር ለምሳሌ ለኢትዮጵያ ነብይ ከተላከ የኢትዮጵያ ሰዎች ያውቃሉ፣ ሁላችንም፣ አንተም ታውቃለህ ኢትዮጵያ ከሆንክ በታሪክ የሚተላለፍ ስለሆነ። ስለዚህ ከዛ አንጻር ለኢትዮጵያ የተላከ ነብይ ይሄ ነው ብለህ ንገረኝ። ይሄ ነብይ ለኢትዮጵያ ተልኳል ተብሎ ታሪኩ የተቀመጠ ነብይ የለም እያልኩ ነው ያለሁት። ቁርአን ላይ ባይነገርም ማህበረሰቡን ህዝቡ ውስጥ ካለ ድረስ በዛ ህዝብ ውስጥ የተላከ ነብይ መኖሩ ይታወቃል። ከማህበረሰቡ መልስ ደስ ይለኛል። ቆይ ትመልሳለህ አንዴ ፕሊዝ። እሺ ትመልሳለህ፣ ችግር የለም። ኦኬ ወንድሜ ሰማኸኝ። ቁርአን ሁሉንም አልዘረዘረልንም አልከን። እሺ ልስማማልህ አልኩ። ከማህበረሰቦቹ አንጻር ከነሱ አንጻር የተነገረ ነገር ካለ ንገረኝ እያልኩ ነው ያለው። ከማህበረሰቡ አንጻር አንድ ሰው ተነስቶ ይሄኛው ነብይ ወደ ኢትዮጵያ የተላከው ብሎ ቢናገር ያንን ነገር እሱ የሚያወራው ነገር ቁርአን ውስጥ ከሌለ እንዴት እውነተኛ ነው ብዬ እንዴት እናገራለሁ? ቁርአን ውስጥ ያ ነገር አልተነገረም፣ አልተጠቀሰም። ይሄ ነብይ ወደ ኢትዮጵያ ነው የተላከው ተብሎ የተቀመጠ ነገር በሌለበት አንድ ሰው ተነስቶ ይሄ ነብይ ወደ ኢትዮጵያ ነው የተላከው ብሎ ቢናገር እንደ እውነተኛ ነገር እንዴት እቀበለዋለሁ? እሺ ኦኬ። ስለዚህ አሁን ይሄ ቁርአን ክፍል አይታወቅም፣ አይተረጎምም እያልክ ነው። ምክንያቱም ከእስራኤል ውጭ እና ከአረቦች ውጭ የተላከ ነብይ ያለ በቁርአን መሰረት
የምታውቀዋለህ? ቁርአኑ የሚገልጸው ለእስራኤልና ለአረብ ብቻ የተላከ ነብይ እንዳለ ነው የሚገልጸው አይደለ? አይደለም ማለት ለየትኛውም ህዝብ እንትን ነብይ ያልተላከለት ህዝብ የለም ይላል። ለሁሉም ህዝብ ነው የምትመሰክረው። ወንድሜ ስማ፣ አሁን ናሬሽኑ ንግግሩን አይደለም እያልኩ ያለው አንተ ልታረጋግጠው የምትችለው ለየትኛው ህዝብ የተላከ ነው ማረጋገጥ የምትችለው? ለዚህ ህዝብ ይኸው ተልኳል ብለህ የምትለው ለማን ነው? እሺ በቁርአን መሰረት ማለት ወደ ሰሙድ ተልኳል፣ ወደ አድ ተልኳል። ወደ ሰሙድ ማን ነው? ህዝቦቹ ማን ናቸው? እሺ ንገረኝ። እዛ አሁን ወደ ኢራቅ አካባቢ ምናምን የድሮ የጥንት ሰዎች ናቸው። ወደ ኢራቅ ነገረኝ። ማስረጃ ቆይ ሰሙድ ማን ነው? የሰሙድ ህዝቦች ማን ነው የሚለውን በማስረጃ ከፍተህ በማስረጃ አሳየን። አሁን እኮ ይሄን ጥያቄ ተጠይቀኛለህ ብዬ ይሄንን ነገር ማስረጃ ይዤ አልመጣሁም እኮ። ይሄን በማስረጃ ለምን ገባ? በቀጠሮ ምናምን ነው። አሁን እዚህ ጋር መማር ነው አይደለ? ኦኬ እኮ ማስረጃ ካልሰጠን ታዲያ እኛ ለምን እንዴት እንቀበላለን? ያንተን ቃል አምነን እንዴት እንቀበላለን? ስለዚህ አሁን ማስረጃ የሌለው ነገር አትናገር ማለት ነው። ካለ ማስረጃ ይኸው ብለህ ክፈት። ባይዘዌይ ቁርአኑ የሚናገረው ነገር ባይዘዌይ ቁርአን ምን ይላል መሰለህ? ቁርአን ግልጽ ሆኖ የተብራራ ለሁሉ ነገር አብራሪ ነው ይላል። አንተ ደግሞ የተብራራ አይደለም እዚህ ውስጥ ያልተገለጸ ነገር አለ እያልክ ነው። አንደኛ እኔ አይደለም ያልኩት ቁርአን ራሱ ነው የሚለው እንጂ እኔ አይደለም። ቁርአን ራሱ በሱረቱ ኒሳ ላይ ምዕራፍ 170 ምናምን 78 ወይ ማለት 74 75 አካባቢ ታሪኮቻቸውን ያልዘረዘርኩልህ ብዙ ነቢያቶች አሉ ይላል። ብዙ ነቢያቶች አሉ ይላል። ታሪካቸው ቁርአን ውስጥ በሱ ይጋጫል ማለት ነው። እሺ በጣም ጥሩ። ቁርአን ውስጥ በሱ ይጋጫል ማለት ነው። በዚህ ቁርአን ውስጥ ያልተዘረዘረ ነገር ምንም የለም፣ ሁሉ ነገር ተዘርዝሯል ብሎ ይናገራል። እንዴት አደርጓለሁ ታዲያ? ቁርአን ያለህ ቃል እርስ በርሱ ይጋጫል ማለት ነው። ያልተዘረዘረ እያለን ያወቀ ለምንድን ነው ሁሉ ነገር በዚህ ቁርአን ውስጥ ተዘርዝሯል ያልተዘረዘረ የለም ብሎ ለምን ተናገረ ታዲያ? ለኛ የሚጠቅመንን ነገር ነው። ለሰው ልጅ የሚጠቅመውን ነገር ሁሉ ነገር ተዘርዝሮ ነው ያለው። ማስረጃ አምጣ፣ እንደዛ የሚል ማስረጃ አምጣ። ሁሉ ነገር ነው እንጂ ለኛ ለሙስሊሞች የሚጠቅም ብቻ ነው የሚል አልተጻፈም። ለሁሉ ነገር አብራሪ የሆነውን ቁርአን ላክንለት ነው የሚለው። ሁሉን ነገር የሚያብራራ ነው የሚለው። ገባኝ። እዛ ጋር ኤክሰፕሽናል ነው። እዛ ጋር እያንዳንዱ ነገር አንዴ ኧረ እኔም ላውራ እንጂ እኮ እሰጥሃለሁ። እችን ልጨርስና ልሰጥህ። እሺ ጠቃሚ ነገር ነው ላልከው ቁርአን ውስጥ ያለን ክፍል እንኳን አያብራራም እያልክ ነው። ስለዚህ ቁርአን ላይ ሱረቱ ኢብራሂም ላይ የተጻፈውን ነገር ቁርአን አያብራራም፣ እሱ ጠቃሚ አይደለም እያልክ ነው። ቀጥል። ምኑ ነው ጠቃሚ አይደለም አልከልከኝ? ሱረቱ ኢብራሂም ላይ የወገኖቻቸው ቋንቋ ምንድነው? ነብይ አላክንም በወገኖቻቸው ቋንቋ ያብራራላቸው እንጂ የሚለው ነገር ተቀምጧል። ቁርአን ይሄን አያብራራም፣ ይሄ ክፍል ጠቃሚ አይደለም እያልክ ነው። ጠቃሚ የሆነ ነገር ብቻ ነው የሚያብራራው ቁርአን ካልክ ይሄ ቁርአን ክፍል ጠቃሚ አይደለም እያልክ ነው። እሺ አንድ አዳምጠኝ። ቆይ አንዴ ምን አለ መሰለህ፣ አሁን ሱረቱል ያሲን ላይ ማለት ነው። ሱረቱል ያሲን ላይ ሶስት ነቢያቶች አሉ። ሶስት ነቢያቶችን ጠቅሶ ወደ ወገኖቻቸው ትቆያላችሁ ወይስ አንዴ ቆይ አልሐምዱሊላህ ቆይ አንዴ ሱረቱ ያሲን ላይ የሆኑ የሶስት ነቢያቶችን ታሪክ ይናገራል ቁርአን። ግን ስማቸውንና ወዴት አካባቢ እንደተላኩ አይናገርም። ግን እነዛ ነቢያቶች በቃ ነው። እንዴት ነው እሱ እንትና ምን ይሻላል? ለሰውዬ ጨርስና እናንተ ትቀጥላላችሁ። እቺ እንደጨርስላችሁ ነው ማለት ነው። ቆይ አንዴ ሱረቱል ያሲን ላይ የሶስት ነቢያቶችን ታሪክ አንዴ ቆይ ዑመር ቆይ የሶስት ነቢያቶችን ታሪክ እዛ ጋር ይናገርና ወዴት እንደተላኩና ስማቸው ማን እንደሆኑ አይናገሩም። ተፍሲር ላይ የተወሰኑ ነገሮች እንትናቸው ቢባልም ማለት ነው። ግን ቁርአን ላይ በግልጽ እንትን አላለም። ምክንያቱም እነዛ ነቢያቶች እነማን እንደሆኑ ስማቸው አይጠቅመንም፣ ወዴት እንደተላኩ ማወቁም አይጠቅመንም። የሚጠቅመን ምንድነው? ታሪካቸው ነው። ከህዝቦቻቸው ጋር የነበራቸውን ግንኙነት ወይም ደግሞ መስተጋብር ምን እንደሆነ ይተርክልናል። እዛ ላይ ጥቅም ስላለ ጥቅም እዛ ላይ ዋና መልዕክቱን ብቻ ነው የሚለን ማለት ነው። ስለዚህ
ስለዚህ ተፍሲሮችና እንትኖች ላይ ያሉት ኢሬሌቫንት ጥቅም አልባ ናቸው እያልከን ነው። ተፍሲር ላይ ያለ ቁርአን ላይ የለም ስለማይጠቅሙን። ባይዘ ከቁርአን ጋር ተጋጭተሃል። ሱረቱ ዩኑስ 61ኛውን አንዴ ክፈችልኝ። 10:61 አንበባው ሲን ክፈል። ወማ ተኩኑ ፊ ሸይን ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ አንተም ሰዎቹም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት ከፍ አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጽ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። የብናኝ ክብደት እንኳን የሚያህል ቢሆን ብናኝ እንግዲህ ምንም አይከብድ ማለት ነው። ያልተጻፈ ምንም ነገር የለም ይላል። ታዲያ እነኚህ ነቢያቶች እንደ የብናኝ ያህል እንኳን ጥቅም የላቸውም እያልከን ነው መረጃቸው? እዚህ ጋር መጽሐፍ የተባለው ምንድን ነው? መዝገብ ወይንም ዲያሪ አይደለም። እዚህ ጋር ከዚያም ያነሰ የተለቀም ቢሆን በግልጽ መጽሐፍ ውስጥ የተጻፈ ቢሆን እንጂ እያለ ያለው እዚህ ጋር መጽሐፍ የተባለው የተኛውን መጽሐፍ ነው እኔ ጠየቅኩ ያለሁት። ሙሐመድ በል ተብሎ መቼም ተውራት ወይም ዘቡር አትለኝም። ኤኒዌይስ በደንብ አስተውል። አይደለም ይሄን ነገር እቺ ነገር ነው። እባክህ እቺን መልስልኝ እባክህ። የተኛውን መጽሐፍ ነው እዚህ ጋር በየትኛው መጽሐፍ ነው ውስጥ ይሄ ነገር የተጻፈው? በየትኛው መጽሐፍ ውስጥ ነው? ግልጽ መጽሐፍ ተብሎ የሚጠራ የትኛው ነው? ግልጹ መጽሐፍ ተብሎ የሚጠራ የትኛው ነው? አጠይቀኝ። አራ ይሄን መልስ። እዚህ ጋር መጽሐፍ የተባለው የትኛው መጽሐፍ ነው? ቁርአን። ያው ክፍሉ እኮ ቁርአን ይላል። ትንሽ ዝቅ አድርጊለት። አንብበኸው አታውቅም? ሙሐመድ ወይ በማንኛውም ኧረ በእናትህ ተው፣ በእናትህ በማንኛውም ነገር ላይ አትሆንም ከእርሱ ከቁርአን ንም ሌላ መጽሐፍ ተጠቅሷል እዚህ ክፍል ላይ እኮ። እዚህ ቁርአን ውስጥ የተጻፈው ታሪክ የት ላይ ተጽፏል ነው የሚለው። ግልጽ በሆነ መጽሐፍ ውስጥ ቁርአን ላይ የተጻፈው ቁርአን ላይ የተጻፈው ታሪክ የት ተጽፏል? ባባ ወይም ቶሎ አብራራለት። አየ በቃ እቺን ብቻ ይቅርታ። እዚህ ጋር ሁላችሁም እዚህ ጋር እያለ ያለው ምንድን ነው? ሙሐመድ ወይ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም ይላል። ከቁርአን ውስጥ አታነብም ምን ቢሆን እንጂ ቀጥሎ ያለው ነገር ያብራረዋል። ማንኛውም ስራ አንተም ሰዎቹም አትሰሩትም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ ይላል። እስቲ ከፍ አድርጊው። እሺ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም፣ ከዚያም ያነሰ የተለቀም የለም፣ ከዛስ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። እዚህ ጋር ግልጹ መጽሐፍ የተባለው ነገር ምንድን ነው? ቁርአን ውስጥ የተጻፈው ነገር ይሄ ቁርአን የተጻፈው ነገር ሁሉ በሙሉ ወዴት ተጽፏል? ግልጽ በሆነ መጽሐፍ ተጽፏል እያለ ነው። ያ ግልጹ መጽሐፍ ምንድን ነው? ለህወል መህፉዝ ነው። ተፍሲር ገብታችሁ እዛ ላይ ተጽፏል ነው እያለ አይካንት ቁርአን እያለው ግልጽ መጽሐፍ ሌላ መጽሐፍ ይፈልጋል እንደገና ማለት ነው። ሎክ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። ይሄ ግልጹ መጽሐፍ ማን ነው? ሱራ 15 አንድና እንዴ ክፈችልኝ። 15 1 ተፍሲሩን ለመታየም እዚህ ጋር ግልጹ መጽሐፍ የተባለው ለህወል መህፉዝ ነው። አዳምጥ ቆይ። ግልጽና ገላጩ መጽሐፍ ማን ነው?
አሊፍ ላም ሚም ምናምን ብለህ ሂድና አሊፍ ላም። ኦኬ፣ ይቺ አንቀጽ ከመጽሐፉ አንቀጾችና ገላጭ ከሆነው ቁርአን ናት። ግልጹ መጽሐፍ ማን ነው? ቁርአን ነው። 43:3 አንዴ ክፈችልኝ። ገላጭ በሆነ መጽሐፍ እምላለሁ እኛ ታውቁ ዘንድ አረብኛ ቁርአን አደረግ ነው። ማን ነው? አረብኛ መጽሐፍ ቁርአን ነው። ኤኒዌይስ ኡመር ቀጥል። ይበቃሉ። ሙአባ ኧረ እንዴ ይሄን ሀሳብ አልሰጥም። ባነሳው ላይ ይበቃል። ምንም የምታውቀው ነገር የለም እኮ። ግልጹ መጽሐፍ ማን ነው? ማስረጃ ሰጠ ነው። እዛው ላይም ቁርአን ይለዋል። ገላጭና ግልጹ ቁርአን ነው። ቀጥል። ጥያቄ የምትጠይቀኝ ጥያቄው ቢኒ ወይንም ቤላ ትጠይቁታላችሁ። እኔ እንኳን በቃኛዋል፣ ደከመኝ። እሺ ቢኒ ያለ ቢኒ ቀጥል። እሺ ቀጥይ። እኔ ልቀጥል። እሺ ጥያቄ አለኝ እያለ ነው ኡመር። ኡመር መጀመሪያ ተቀበለው በቃ። እሺ ጥያቄ ምንድን ነው? እሺ እንቀበልህና የእኔ ጥያቄ ለምንድን ነው በአረብኛ ቁርአን የወረደው ነው ያላችሁታ? አይደለም ለዛ ነው። እኮ ጥያቄያችሁን አብራሩልኝ። እኛ ላይ ጥያቄ ካለ ጠይቅ፣ እድሉን ሰጠነ። የአንተን ጥያቄ የኛ ጨረስን በቃ እሺ ዘጋን ፋይል። ቀጥል ቢኒ። ያው ጥያቄን እየጠበቅን ነው። ወንድማችን ኡመር ጥያቄ አለኝ ብላላ። ጥያቄ ጠይቅ። እኛ ቁርአን ለምን በአረብኛ ወረደ ብለን አልጠየቅንም። ጥያቄያችን ሌላ ነው። እሱን እጠየቃለሁ የምትል ከሆነ ጠይቀህ። አይ ጥያቄ የኔ ኢየሱስ ጌታ ነው የምትሉት እናንተ? አዎ ኢየሱስ ክርስቶስ የጌቶች ጌታ ነው። አንዱ ጌታ ተብሏል። ከሱ ሌላ ጌታ የለም። እሺ ታሪኩን ብታብራራልኝ። ለጌትነቱ የተሰጠው ማዕረግ ታሪኩ ምኑን ላብራራልህ? ማዕረጉን ማለት ምን ማለት ነው? አልገባኝም። ለምሳሌ አላህ ጌታ ሲባል የአላህን የጌታ ማዕረግነት አብራራልኝ ተብሎ ይጠየቃል። ጌታ ከሆነ ጌታ ነው። አንዱ ፈጣሪ ነው። የዓለማት ጌታ ነው። ክርስቶስ ኢየሱስ ሁሉ በእርሱ የተፈጠረ ነው ማለት ነው። ጌትነቱ ያ ነው። የኢየሱስ ጌትነት እሱ እንዳለ ሆኖ አሁን እኛ አላህ ጌታ ነው ስንል አላህ ምድር ላይ አልወረደምም፣ ከኛ ጋርም አልኖረም። ኢየሱስ ግን ከኛ ጋር ኖሯል። ከጌትነቱ ጋር ምን አገናኘው ወንድሜ? እንደሱ ካልካላ ሁሌ ሱራ 4 140 እና ክፈችው። ቤላ ሶሪ ቀጥል ቤኒ። እሺ ክፈችለት። ሱራ 7 147 እንደው እስክትከፍችለት 7 143 ቀጥል ቤኒ። እችን ስማና ከፎይ ጋር ትቀጥላል። መውረዱ ከጌትነቱ ጋር የሚያመጣው ችግር ካለ አላህ ሁል ጊዜ ዓለም ከተፈጠረ ጀምሮ እስካሁን በሌሊቱ 1/3 ክፍል ላይ ወደ ቅርቢቱ ሰማይ ይወርዳል ይላል ሐዲሱ። ስለዚህ ምንድን ነው ጌትነቱ ላይ ችግር አለ መውረዱ? አሁን ይወርዳል የተባለው አሁን እሱ ያለው አርሽ ላይ ነው። ከአርሽ ላይ ወደ አሁን ይሄ የኛ የምናደርገውን ዱዓ ሊቀበል ነው ወደ ታች የሚወርደው ይበልጥ ሊሰማን ማለት ነው። ያ አሁን ጥያቄ ጠየቅኩ። እሱ ይበልጥ ይሰማን ምናምን እሱም ጥያቄ ስለሚያስነሳ ተወውና ወደ ቅርቢቱ ሰማይ ሁል ጊዜ መውረዱ አርሹ ላይ የሚቀመጥበት ጊዜ መኖሩ ራሱ እኔ እርግጠኛ አይደለሁም። እሱን ወይ ከአርሽ በላይ መሆኑን ለመናገር እርግጠኛ መሆን የምችል አይመስለኝም። ግን አሁን መውረዱ ምንድነው ችግር የፈጠረው? ጥያቄ ልጠይቃሽ። ቆይ ይችን መልስልኝና የክርስቶስ ወደዚህ ምድር መውረዱ መምጣቱ ከጌትነቱ ጋር ምን የሚያገናኘው ነገር አለ? ምክንያቱም አላህ ሁል ጊዜ ስቲል ዓለም ከተፈጠረ ጀምሮ ስቲል ይወርዳል። ክርስቶስ እንኳን አሁን በሰማይ በግርማው ነው ያለው። ሰው ለመሆን 33 ዓመት በምድር ተመላልሷል። ያ ነው የክርስቶስ ታሪክ።
የአላህ ግን ዘላለም ነው፣ ዘላለማዊ ነው። ዓለም ከተፈጠረ ጀምሮ እስካሁን ይወርዳል ይመጣል። ምንድነው ችግሩ? መውረዱ ያመጣብህ ችግር ምንድነው ነው? ችግር እዚህ ጋር ያመጣው ችግር አለ ነው። ችግር ብለህ ያነሳው ለምንድን ነው? የክርስቶስን መውረድ ችግር ብለህ ያነሳው ከጌትነቱ ችግር ጋር ብዬ ምንድን ነው? ያነሳሁት እኔ አሁን አንድ ቤት ውስጥ ተቀምጬ ሙሉ ሀገር ልመራ አልችልም። ክርስቶስ አንድ ቤት ውስጥ ተቀምጦ ሙሉ ብቻ ነው ያለው ብሎ ያስተማረ ማን ነው? እንደዛ ኦኬ። ለማንኛውም በቃ አሁን በርዕሱ ሂድ። አይደለም ይኸውልህ አንድ ጥያቄ ነገር ነገር አይደለም ጥያቄ ላብራራለህ። እሺ፣ አብራራ አብራራ። ይሁን አሁን አምላክ ልትለው የምችለው እኮ ከላይ ሆኖ ሲጠብቅህ ነው እንጂ አሁን እዚህ ሆኖ እንዴት አሁን የሌለውን ጸሎት ይሰማል? ስለዚህ አሜሪካ ወደ ሰማይ ያስወነጨፈችው ምንድነው? ይሄ ስፔስን የሚቆጣጠረው መንኮራኩር ምናምን ሳተላይት ምናምን ዓለምን እየጠበቀ ነው። ከላይ ሆኖ ሊመታ ሊያደባይ ይችላል። ኢራንን እንደዛ እያደረገ ነው። ስለዚህ አምላክ ነው ብለህ ከላይ ስለሚጠብቅ አምላክ ነው ብለህ ታስባለህ? ወንድማችን እንደዛ ነው የምታስበው? ወደ ላይ ከፍ ብሎ ስላለ ከላይ ሆኖ አንተንም ራሱ ሊያጠፋ ስለሚችል ልክ እንዳለ እንደ አምላክ ክብር የምሰጠው ከሆነ እንደዚህ አይደለም። እሺ ወንድሜ፣ እንደዛ አይታሰብም። ኦኬ። ክርስቶስ ወደዚህ ምድር መምጣቱ ወደ ሰማይ ላይ የለም የሚልም አስተምሮ የለንም። ክርስቶስ በሰማይ በምድር የመላ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ክርስቶስ በምድር እያለ በሰማይ እንዳለ ራሱ ተናግሯል። ኦኬ። ጌታ በሁሉ ቦታ አለ፣ መንፈስ ስለሆነ ማለት ነው። ክርስቶስ መንፈስ ነው፣ የሌለበት ቦታ የለም። በስጋ ተወስኖ ብታየውም በስጋ ብቻ ተወስኖ እዛ ቤት ውስጥ አይደለም ያለው፣ በሰማይ በምድር የመላ ነው ክርስቶስ ማለት ነው። ስለዚህ ይህን ማወቅ መቻል አለብህ። ስትጠይቅ ጥያቄዎችን በትክክል ጠይቅ። አንዳንዴ ክፍተት የሚያመጡትን አትጠይቅ። ለማንኛውም ከእፎይ ጋር ቀጥል፣ ያወጣልህ ክፍል ስላለ ቀጥል። እኔ አጭር ጥያቄ ያለችኝ እኔም ልወጣ ስለሆነ ጨርስና ትቀጥላለህ። ሞቤ አንዴ ሚታርግና እሱ ጨርስ። አይ ኡመር ይሰማ? ቴንክ ዩ ቢኒ ቴንክ ዩ ኡመር። እሰማለሁ? ይሰማል። ያው ለፈጣሪ ላይ ሆኖ ሲመራ ነው አልከን አይደለ? ለፈጣሪ ላይ ታች የሚባል ነገር አይነገርለትም። በመጀመሪያ ደረጃ ፈጣሪ ላይ ታች ከመፈጠሩ በፊት የነበረ ነው። ላይ ታችን የሚያካብብ የሚያዋስን ነው። የእኛን አስተምሮ በደንብ አስተውል። ሁሉም ቦታ አለ፣ በእናንተ አይደለም። አርሽ ላይ ብቻ ነው ተገድቧል። እናንተ የተገደበ ነው። አርሽ ላይ ብቻ ነው። እዚህ ያለ አሁን የእናንተ በሁሉ ይኖራል አለ። ምንድን ነው አቂዳ? በዛቱ አለ። እኔ አሁን ደሊል ላቀርብልህ አልችልም። ደሊል አልጠይቅም፣ ችግር የለውም። ደሊል አልጠይቅም። ቀለል አድርገውና በዛቱ አለ ብለህ ታምናለህ? ሁሉ ጋር ሁሉም ቦታ አለ። ቅድም ታዲያ ለምንድን ነው እሱ ከላይ ሆኖ ሲመራ ነው አርሽ ላይ ሆኖ ምናምን እያልክ ነበር እኮ ካለ ተቢኒ ጋር ስታወራ ከላይ ሆኖ አሁን ቁርአን ላይ የተጠቀሰው እኔ ያለሁት ከላይ ከአርሽ በላይ ነኝ፣ ከሰባት ሰማይ በላይ ነኝ ብሎ ነው ቁርአን ላይ የተጠቀሰው። ታዲያ አንተ ነው እዛ አይደለህም ያለኸው በሁሉ ቦታ ነህ እያለኸው እያልክ እያረምከው ነው አለ። እንደዛ ከሆነ ቁርአን ላይ የተጠቀሰው አሁን እዚህ ጋር ላብራራልህ አልችልም፣ ግን ሌላ ቀን ተዘጋጅቼበት በመጣ ልነግርህ እችላለሁ። እሺ መልካም። ሱረት ጣ 5ኛው አያ ሱረት ዩኑስ አይ ቲንክ 5 ሱራ 7 54 አላህ ከአርሽ በላይ እንደሆነ ታምናላችሁ። አራማኑ አላ አርሽ እስተዋ ብላችሁ ታምናላችሁ። ገድባችሁታል። እላይ ታች የሚባል ነገር የለም በሳይንሱ ሎክ። ይህንን ሳይንሱ በደንብ የምታውቁ በሁሉም ቦታም አለው ብሎም ቁርአን ላይ ተጽፏል። አይ ችግሩ ደግሞ በሁሉ ቦታ ካለ አላህ የሚታይ ስለሆነ መንፈስ ስላልሆነ የት አለ ብዬ ጠይቃለሁ። ሁሉ ቦታ አለ ካልከኝ የት አለ እዚህ ጋር አላህ ለምሳሌ? ምክንያቱም መንፈስ አይደለም። ያላችሁበት እሰማችኋለሁ። በሁሉ ቦታ አለ የሚለው በእውቀቱ ነው እንጂ በዛቱ አይደለም። እሺ አንድ እዚህ ጋር እንድታውቅ የሚፈልገው ነገር ይኸውልህ፣ አላህ ሱብሓነሁ ወተዓላ በህልውና ደረጃ በዛቱ ከአርሽ በላይ ነው ያለው። ግን ደግሞ በመለኮታዊ ባህሪው ደግሞ ሁሉም ቦታ አለ። በማየቱ
በመስማቱ በመለኮታዊ ባህሪው ሁሉም ቦታ ነው ያለው። እሺ አንዴ በእርዳታው በቃ በምኑ ሁሉም ቦታ አለ። ግን በዛቱ በህልውናው ግን ለማንኛውም ታች አንዴ አድሬስ ላደርግ። እሺ አንዴ ሙቤ። ስለዚህ ዋናው ነገር ሙባረክ ዑመር ምንድነው እሱ እኛን ለጠየቀን አምላክ እዚህ ጋር ነው እዚህ ጋር የለም እዛ ጋር አለ ብለን አንለውም። ፈጣሪ ፍጡራንን የሚያካብብ የሚያዋሰን እንጂ ፍጡራን እሱን የሚያካብቡት የሚለኩት የሚወስኑት አይደለም። እንደዛ ከሆነ ፍጡር ነው። እዚህ ጋር ነው ያለው፣ ከዚህ በላይ ነው ያለው፣ ከዚህ በታች የለም እያልክ የምትለው ከሆነ እሱ ፍጡር ነው። እኔን ለምሳሌ እዚህ ጋር የለም ትለኛለህ አንተ ጋር፣ አሁን ያለሁበት ቦታ ደግሞ እንዳለው ትናገራለህ ፍጡር ስለሆንኩ። ለፈጣሪ ግን እንደዛ አይነገርም። እሱን ምንም ያቆሽሸው የለም። ብርሃን እንኳን ምንም እንደማያቆሽሸው እሱ ከብርሃን የረቀቀ ስለሆነ ምንም ነገር አያቆሽሸው። በሱ ዘንድ ቆሻሻነት የለም። ሁሉን የሚያነጻ የሚያጠራ ነው። ቆሻሻ የሚነገረው ከኛ አንጻር ነው። ከሱ አንጻር ቆሻሻነት ራሱ ቆሻሻ ተብሎ ምንም ነገር የሚነገር የለም። እሱ የሚያቆሽሸው ምንም ስለሌለ ግዙፍ አካል ስለሌለው የሆነ ቆሻሻ ሄዶ የሚለጠፍበት የሆነ ነገር እንትን የሚለው አይደለም። ብርሃን እንደዚህ የምታየው ብርሃን ቆሻሻ እንደዚህ አንስተ መለጠፍ ትችላለህ? ብርሃን ላይ አችልም። ይሄ ብርሃን ወለል ያለውን እንኳን ማታቆሽሽ ከሆነ ፈጣሪ ደግሞ ከዚህም ረቂቅ ከሆነ መንፈስ ነው ብለን ነው የምናምነው። ሰው በሁሉ የሞላ ነው ስንል እርሱ ስቲል በሁሉ የሞላ ስንል ቦታ የሚይዝ ማለታችን አይደለም። ቦታን አይዝም፣ ከቦታ ውጭ ነው ያለ ነው። በሁሉ የሞላ ነው፣ ከስፔስ እና ፕሌስ ውጭም ያለ ነው። ለዚህ ነው መዝሙረኛው ዳዊት በ139 ከቁጥር 6 እስከ 7 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ ተሰጥቶኝ ብበር አንተ በዛለህ ይለዋል። ስለዚህ እግዚአብሔርን በዚህ ጋር እዛ ጋር የለም አንልም። ክርስቶስ በስጋ ሲመጣ ካዳ አንተ እንዳልከው እንዴት ነው እሱ ቤት ውስጥ ሆኖ እኔ ቤት ውስጥ ሆኜ ዓለምን እንደማላስተዳድር ቤት ውስጥ አንድ ቦታ ከሆነ አያስተዳድርም ማለት። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ሎክ በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። እርሱ በሁሉ የሞላው በሁሉ ያለው የአብ የባህሪ ቃሉ የአብ ክንዱ የአብ እጁ እርሱ በስጋ ተገለጠ። አካላዊ ቃል በስጋ ሲገለጥ ታየ፣ ተዳሰሰ፣ ተነካ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ ወደ ገዛ ወገኖቹ መጣ ይላል። በዓለም ነበረ ይላል፣ ዓለሙም በእርሱ ሆነ ይላል። ዓለሙን የፈጠረው በዓለም የነበረው ወደ ገዛ ወገኖቹ መጣ፣ እንደተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ የአብ ክንዱ የአብ እጁ በአብ እቅፍ ያለው እርሱ በስጋ ተገለጠ። ርቀቱን ሳይለቅ ተወሰነ። በሁሉ የሞላው እሱ በጠባብ ደረት በአጭር ቁመት ታየ፣ ተገልጦ ማለት ነው። ማይወሰነው ተወስኖ ታየ፣ ስቲል ርቀቱን ሳይለቅ ማለት ነው። ሚንስ በሁሉ እንደሞላ ስቲል ማለት ነው። በቀላሉ ላስረዳ። ቁርአን ያላቃል ነው። ቁርአን ያላቃል ነው አይደለ? ያላቃል ነው ስንል አላህ አሁን ቁርአንን ስለአንተ ስላወረደ አሁን አላቃል የለውም ማለት ነው። ቃሉ የለም አላጋ አለ። ስቲል ቁርአን ግን አንተ ጋር አለ አይደል? ያላቃል። ቁርአን ፍጡር አይደለም ብላችሁ የምታምኑት ይሄን ታውቃለህ? ጎበዝ። ያላቃል ስለሆነ ቁርአን ፍጡር አይደለም፣ አንተ ጋር ግን አለ። ቁርአን ፍጡር አይደለም ስትል ወረቀቱ ሰው እንደሰራው ይታወቃል። ፔኑ የተጻፈበትም እስክሪብቶም ሰዎች እንደሰሩት ይታወቃል። ፍጡር ነው። ነገር ግን ቃሉ ያላ ስለሆነ ምንም እንኳን ያላን ቃል ስለያዘ ቁርአንን እንደሌላው መጽሐፍ ፍጡር ነው አትለውም። እኔ የጻፍኩትን ድርሰት ይሄ ተረት ተረት ነው ይሄ ፍጡር ነው ምናምን ብለህ ትላለህ። ቁርአንን ግን ሲሆን ነው ፍጡር አይደለም ትላለህ። ለምንድነው ፍጡር አይደለም እንድትል ያደረገ? ያላ ቃል ስለያዘ ማለት ነው። ያላን ቃል ስለያዘ ብለህ ስለምታምን። እኛ ደግሞ ምን እናምናለን መሰለ? ክርስቶስ የአብ የባህሪ ቃሉ ነው ብለን እናምናለን። በደንብ አስተውል። ያ አካላዊ ቃል እንደኔና እናንተ ድምፅ አይደለም። የአምላካችን ቃል እግዚአብሔር ምንም አምሳያ የለው። ምንም የኔና እናንተ ቃል ዝርው ቃል ነው። በአየር ላይ ፈሶ የሚበተን የሚቀር ነው። አካላዊ አይደለም። የነቢያቶችም እንደዛው የተነጋገሩበት ከእግዚአብሔር ጋር ቦርፎሪኮን የሚባለው አትሪኮን የሚባለው እርሱ ዝርው ቃል ነው። ከወጣ በኋላ አካል የሌለው ተበትኖ የሚቀር የሚጠፋ ነው። የፈጣሪ ቃል ግን እንደኔና እንዳንተ ድምፅ አይደለም። በድምፅ አይደለም ፈጣሪ ምንት የሚለው አካላዊ ነው። ያ የአብ የባህሪ ቃሉ አንተ ያላ ቃል ቁርአን ነው አልክ። እኛ ደግሞ የአምላካችንን
የአብ የባህሪ ቃሉ የባህሪ ልጁ ከእርሱ የተገኘው ቃሉ አካላዊ ቃል በስጋ ተገለጣል። አንተ በቁርአን ተገለጣል፣ እኛ በስጋ ተገለጣል። እኛ እሱን ክርስቶስ ብለን እናምናለን። እርሱ አካላዊ ቃል ያ መለኮት የተዋሃደው ክርስቶስ የሚባለው በስጋ የታየው የተዳሰሰው የተነካው የሰው ልጅ የተባለው የአብ የባህሪ ቃሉ የአብ የባህሪ ልጁ ነው ብለን እናምናለን። እናንተ ቁርአን የሚነካው የሚዳሰሰው የሚያዘው የአላህ ቃሉ ነው የአላህ ባህሪው ነው ብላችሁ ታምናላችሁ። እኛ ደግሞ ኢየሱስ የአብ የባህሪ ቃል ነው የባህሪ ልጁ ነው። ያ ቃሉ በስጋ ተገለጠ። ያ ስጋው ከማርያም ስጋና ደምን የተካፈለው ስጋና ነፍስን የተካፈለው በስጋው ምን አለ? የመለኮት ሙላት አለ። ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው። ስለዚህ ምን እንላለን? ክርስቶስ አምላክ ነው እንላለን። ፍጡር አይደለም። አንተ ፍጡር ነው ቁርአን ፍጡር አይደለም እንደምትለው እኛ ደግሞ እንደዚህ እናምናለን። ስለዚህ እንደዛ ስንል ግን በሁሉ አልነበረም። ልክ በስጋ ሲገለጥ መለኮት በቃ እዛ ጋር ብቻ ቆመ፣ ተሰብስቦ መጥቶ ወይንም እንደዚህ እዛ ውስጥ ገባ ብቻ ብለን አናምንም። ቢኒ ጥሩ ኤግዛምፕል አንስቶልሃል። ከሌሊቱ 1/3 ላይ በደንብ አስተውል። ከሌሊቱ 1/3 ላይ ሁሌም አላህ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ። ዩኒቨርስ እንደዚህ የዚህ መፍትሄ ሌላ ቀን አብራራላለሁ። ታብራራዋለህ። እሺ አንዴ ልንገርና ሎ ከፍተዋለች። Allah waits till when 1/3 of the first part of the night is over. He descends to the lowest heaven. 1/3 እስኪቀር ይጠብቅና ይወርዳል አለ ወደ ቅርቢቱ ሰማይ። መውረድ ማለት እንግዲህ ከአርሽ በላይ ነው ብላችሁ የምታምኑት። ስለዚህ ወደ ቅርቢቱ ሰማይ ይወርዳል። ስለዚህ ምድር እንዴት ነች? ኢሊፕቲካል ሼፕ ነው የተምራቸዋል አይደል? ግሎባን እንትኗን። ስለዚህ ሰማይም እንደዚችው ነው ኢንኮምፓስ የሚያደርጋት ምድርን ማለት ነው። ስለዚህ አላህ ወደዚህ ወደ ቅርቢቱ ሰማይ ሲመጣ ምን ውስጥ ገባ ማለት ነው? አርሽ አለ፣ ኩርሲው አለ፣ አርሽ አለ፣ ውሃው አለ፣ ኩርሲው አለ፣ 7ኛ ሰማይ አለ፣ 6ኛ ሰማይ አለ፣ 5ኛ አለ፣ 4ኛ አለ፣ 3ኛ አለ፣ 2ኛ አለ። 1ኛ ሰማይ ጋር የሚመጣ ከሆነ ኦኬ እዛ ውስጥ ገባ ማለት ነው። ከላይ የበላዩ ይኖራል የሆነ ነገር። ቅድም ዑመር እሱ ከላይ መሆን አለበት ስትል አሁን አርሽ ከበላዩ ሊሆን ነው ማለት ነው። 7ኛ ሰማይ ከበላዩ ሊሆን ነው ማለት ነው። 3ኛ፣ 4ኛ፣ 5ኛ ሰማዮች ውሃው አርሹን የተሸከሙት እነኛ መላእክቶች ከበላዩ ሊሆኑ ነው ማለት ነው። ከበላዩ ከሆነ አምላክ አደርገው የምትል ከሆነ ወረደ ገባ ሚል ስላለ ወደ ቅርቢቱ ሰማይ መጣ ሚል ስላለ ማለት ነው። በተጨማሪ ደግሞ ስሜቱ ነው የሱ የአምላክ ስሜቱ እርግጠኛ ያልሆንክበት አታውራ። አንተ እዚህ እኮ ብዙ ሰው እየሰማ ነው አይደለ? ይሁን ማታውቀው ነገር አላውቀውም በል ራሱ ነው የሚወርደው። እንደዛ ቢል የለም። እኔ አሁን ሲጀመር ጥያቄ ልጠይቅ ነበር የገባሁት፣ እናንተ ደግሞ አከታተላችሁ። ኦኬ አንተ ስለ አንድ የማታውቀው ነገር ስትጠየቅ ይሄ ነገር አላውቅም ነው እንጂ ማለት አለብን። የማታውቀው ነገር እንደዚህ ነው አትበል ነው እያልኩ ያለሁት ዑመር። ሶሪ ችግር የለውም በቃ። ስለዚህ በቃ የእኛውን እንትን ባለው ያው ስለዚህ መውረድ መጣ ሲባል ከዛ ለቆ በቃ ከዛ በኋላ የለም የሚል እኛ እንደዛ ስለማናምን ብዙም እንትን አይለውም ማለት ነው። ለምሳሌ አንድ እንደዚህ ፀሐይን እንደ እሳት ቁጠራትና ብረት ብታደርግ ብረቱ እንደ እሳት ቢግል ቀይ ቢሆን ብረቱ ያንን ብረት ብነካው ይፈጅሃል። የሚፈጅ ብረቱ ብቻ አይደለም፣ እሳቱ ስለተዋሃደው ነው፣ ፀሐዩ ስለተዋሃደው ነው አይደለ? ሙቀቱ በብረቱ ላይ ስለተገለጠ ብረቱን ከሙቀቱ አሁን መለያየት አትችልም። ይሄኛው ሙቀት ነው ይሄኛው ብረት ነው አትልም። ብረቱ ቀይ ፍም ስለመሰለ ምን አድርጎታል? ሙቀቱ ፀሐዩ ብረቱን ምን አድርጎታል? ፍም አስመስሎታል። አከፍለውም አነጥለውም። ስለዚህ እኛ ምን እናምናለን መሰለ? ቃል ስጋን ሲዋሃድ ስጋ ይሄኛው ቃል እያን እንደዚህ አንነጣጥለው የመለኮት ሙላት በሰውነት ተገልጦ ይኖራል ስለሚል ማለት ነው። ብረቱ ሊነካ ሊዳሰስ ያንን እሳት ልነካው ሙቀቱን ልነካው ልዳሰሰው የቻልከው ምን ስለሆነ ነው? ብረቱ ስለጋለ ነው አይደለ?
ያ ብረቱ ስለጋለ ነው። ሙቀቱ ስቲል በሁሉ ያለ ነው። አሁንም እኮ አለ፣ ግን በዛ ብረት ላይ ስለተገለጠ ልነካው ልዳስሰው ትችላለህ ማለት ነው። አይምሮ ውስጥ ያለን ቃል በቀላሉ ሌላ ኤግዛምፕል ልስጥህ። አይምሮ ውስጥ ያለን ቃል ደብዳቤ ብጽፍ አይምሮ ውስጥ አሁን ምን እያሰብክ እንዳለ እኔ አላይም፣ ማወቅም አልችልም አይቼ፣ ምክንያቱም አልነገርከኝም አይምሮ ውስጥ ስላለ። ወረቀት ላይ ብታሰፍረውስ ወረቀቱን ነካዋለው፣ ምክንያቱም ወረቀቱ ስለሚነካ፣ ወረቀቱን አየዋለው፣ ወረቀቱ ስለሚታይ። ወረቀቱንና መንካትና ማየት ብቻ ሳይሆን ያንተ አይምሮ ውስጥ ያለውን ቃል እንኳን ወረቀቱን አይቼ ነክቼ ማወቅ እችላለሁ። ስለዚህ ያ ቃል በደንብ አስተውል። የአብ የባህሪ ቃሉ ማይነካው ማይዳሰሰው በሁሉ የሞላው በስጋ ሲገለጥ ተነካ ታየ ብለን እናምናለን። እስቲል ያንተ ቃል ወረቀት ላይ ሲያርፍ ከአይምሮህ አልጠፋም፣ አይምሮ ውስጥ አለ። አይምሮ ውስጥ ያለው ወረቀት ላይ ሲሆን ከአይምሮ ውግድ የሚል አይደለም። እስቲል አይምሮ ውስጥ እያለ ወረቀቱ ላይ ኖረ። ወረቀቱ ግን መነካ መዳሰስ ስለሚችል ተነካ፣ ተዳሰሰ። ስለዚህ ያ ቃል የአብ ቃል በስጋ ተገለጠ ስንል ያ የተገለጠው በስጋ የሚነካ የሚዳሰስ ስለሆነ ሞትም ሲነገር በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። አምላክ የሚሞት ስላልሆነ በባህሪው የሚጠማ የሚደክም የሚታመም አይደለም አምላክ በባህሪው። ነገር ግን በያዘው ስጋ ሎክ በያዘው ስጋ በስጋ ሞተ፣ በስጋ ታመመ፣ በስጋ ርከመ፣ በስጋ ተራበ ብለን ልንናገር እንችላለን። ቁርአን ፍጡር አይደለም ስትል ቁርአኑ ሊቀደድ ይችላል፣ ቁርአኑ ሊቆሽሽ ይችላል። ታዲያ ፍጡር ይቆሻል? አይምን ፈጣሪ ፍጡር ያልሆነ ነገር ይቆሻል? which ፍጡር ካልሆነ ያላ ባህሪ ነው። ያላ ባህሪ ይቆሻል? ያላ ባህሪ ይቀደዳል እንዴ? አይ ወረቀቱ ቁርአኑን የያዘው ምን ስለሆነ ፍጡር ስለሆነ የሚነካ የሚዳሰስ ስለሆነ ይቀደዳል፣ ይቆሻል ብለህ ልትናገር ትችላለህ። እና ከዛ አንጻር ነው ሜይ ቢ ቃል ስለሚለው ነገር አንዳንድ ነገር እንድትለኝ ፈልጌ ነበር። ቀጥል። ባይብልን በምናነብ ሰዓት የእግዚአብሔር ቃል የሆነ የሚሉ ጥቅሶችን ብዙ ጊዜ እናነባለን እና እነዛን ጥቅሶች በምናነብ ሰዓት ሁሌም ኢየሱስ ክርስቶስን ነው ማሰብ ያለብን ወይስ የእግዚአብሔር ንግግሩንም ጭምር ሊያመለክት ይችላል? አይ ፐርሰን ሆኖ የተነገረ አለ። ከዛ ውጭ ግን ንግግሮች፣ ትእዛዞችን መላእክቶች አይምን ነቢያትን ያነገረበትን በርፎሪኮንን ከሆነ እሱ አካላዊ ቃል ነው ብለን አናምንም። አካላዊ ቃል ነው ብለን አናምንም። ሶስት አይነት ቃሎች አሉ። ለምሳሌ እግዚአብሔር ከነቢያቶች ጋር ኮሚኒኬት ያደረገበት እንዲሁም ደግሞ ከመላእክት ጋር ደግሞ አካላዊ ቃል አለ። እነኚዎቹ የእኛ ቃል ከመላእክት ጋር የመላእክቶች ቃል ወይም የነቢያቶችን የተናገረባቸው እነኛ ዝርው ቃል ናቸው ብለን ነው የምናምነው። ዝርው ቃል which means መፍጠር ማይችሉ ማድረግ ማይችሉ ማስገኘት የማይችሉ ናቸው። እነኚህ ምንድን ናቸው? ንግግሩ ማለት ነው። እነኚህ ንግግር ስትል ምንድን ነው እሱ? ንግግር አሁን ፈጣሪን እንደኔና እንዳንተ በድምፀት ይናገራል ብለን አናምንም እኛ። አይገባኝ። ነቢያትን ያናገረበት በርፎሪኮን ብለን እናምናለን። እሱ አካላዊ አይደለም። አካላዊ አይደለም ማለት ምን መሰለህ? ከእርሱ የተገኘ ባህሪው ሆኖ ከእርሱ የተወለደ ከእርሱ የተገኘ ወይንም ደግሞ ማድረግ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ስትመለከተው በመጀመሪያ ቃል ነበረ አለ አይደለ? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። በማ በቃል ማለት ነው። ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል አይደለ? ስለዚህ ሁሉ በማን ነው የሆነው? በቃል ነው የሆነው ማለት ነው። ስለዚህ ያ ቃል ምንድነው? እሱ ማድረግ የሚችል ነው አይደለ? ሁሉ በእርሱ ሆነ ይላል። ኦኬ። ስለዚህ ማድረግ የሚችል ነው። ፐርሰን የምንለው ማድረግ የሚችል መፍጠር የሚችል እኔ ማለት የሚችል ነው ማለት ነው። ሁሉ በእርሱ ሆነ ከሆነውም አንዳችን እንኳ ያለ እርሱ አልሆነም ስላለ ማለት ነው። ስለዚህ ያ ሁሉን ማድረግ የሚችል ከሆነ ሁሉም ደግሞ በእርሱ ከሆነ ምንድነው ማለት ነው? ፈጣሪ ነው ማለት ነው። ሁሉም በእርሱ ከሆነ ያለ እርሱ ምንም ካልሆነ ፐርሰን ከሆነ ስለዚህ ፈጣሪ ነው ማለት ነው። ትእዛዞች እነኚህ ግን በጊዜ ውስጥ የሚመጡ ለነቢያቶች የተላለፉ ትእዛዞች እነሱ አካላዊ ናቸው ብለን አናምነው። እነሱ ምንድን ናቸው? ዝርው ቃል ናቸው ብለን ነው የምናምነው። አካላዊ በአየር ላይ
የእግዚአብሔር ቃል ይባላሉ ወይ አይባሉም እኮ ነው ጥያቄ። ኦኬ ከነቢያት ጋር ሲያወራበት የነበረው ከመላእክት ጋር ሲያወራበት የነበረው ያ ንግግሩ የእግዚአብሔር ቃል ይባላል ወይስ አይባልም? የእግዚአብሔር ቃል ተብሎ ሊጠራ ይችላል። እኔ አሁን ለምሳሌ እኛ የእግዚአብሔር ፍጡር ነን ስንባል ፈጣሪ ነን ማለት ግን አይደለም። የእግዚአብሔር ቃል ተብለው ሊጠራ ይችላል። የእግዚአብሔር ቃል የሚባልበት ግን ምንድነው? እሱ አካላዊ ቃሉን ነው የውለ አካላዊ ቃልና አካላዊ ያልሆነ ቃል የሚባል አለ። አካላዊ ቃል ከሆነ የሚያደርገው ነው፣ የሚፈጥረው ነው፣ የሚያስገኘው ነው። ያ ትእዛዙ የሚመጣው መመሪያው የሚመጣው ከእግዚአብሔር እንደመሆኑ ያንን ለማሳየት የእግዚአብሔር ቃል ተብሎ ሊጠራ ይችላል። ኦኬ አሁን ገባኝ። በቃ ስለዚህ አሁን ዮሐንስ 1:3 ላይ ማለት ከ1 እስከ 3 ያለው የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው ወይስ ያ ንግግሩ ነው? የእግዚአብሔር ቃል ነው የሚለው ወይንስ ምንድን ነው የሚለው? ዮሐንስ 1 ላይ ቃልም በእግዚአብሔር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እዛ ጋር ቃል ነው የተባለው። ያ ቃል የተባለው ደግሞ በመጀመሪያው ነበር ይላል። በመጀመሪያው ምንድን ነበር ይላል? በመጀመሪያው ቃል ነበር ይላል። ስለዚህ በመጀመሪያው ምን ነበር? ቃል ነበረ። ያ ቃልም ደግሞ ምን ነበረ? ከእግዚአብሔር ዘንድ ነበረ ይላል። አይ እንደዛ አለ የሚለው እግዚአብሔር ዘንድ ነበረ ነው። ኦኬ እሺ፣ በእግዚአብሔር ዘንድ ነበረ ይላል። ኦኬ በመጀመሪያው ቃል ነበር አለ አይደለ? ስለዚህ በመጀመሪያው የተባለው ዓለም ሳይፈጠር ጊዜ ሳይቆጠር እሱ ቃል ነበር አይደለ? ያ ቃልም ደግሞ በእግዚአብሔር ዘንድ ነበር አይደለ? የኔ ነው የሚደርበው አንተ ነው። ኦኬ ያ ቃልም በእግዚአብሔር ዘንድ ነበር አይደለ? ስለዚህ ሁለት አካላትን እየነገረን ነው ማለት ነው። እግዚአብሔር አለ፣ ቃል አለ። ያ ቃል ደግሞ ምን ነበረ? እግዚአብሔር ነበር አይደለ? ያ ቃል ራሱ እግዚአብሔር ነው። በእግዚአብሔር ዘንድ የነበረው ያ ቃል እግዚአብሔር ነው አይደለ? እግዚአብሔር ተብሏል። እግዚአብሔር ነው ይለዋል። ስለዚህ እግዚአብሔር ከሆነ ያ ቃል በእግዚአብሔር ዘንድ የነበረው ሁለተኛ ቃል ራሱ እግዚአብሔር የሚባለው ፈጣሪ ነው ማለት ነው። በክፍሉ መሰረት አለ። ኦኬ ይሄ በመጀመሪያ በእግዚአብሔር ዘንድ ነበረ። ቁጥር 3 ላይ ከዛ በኋላ ምን አለው? ሁሉ በእርሱ ሆነ አለው አይደለ? ምክንያቱም ስለ ቃል ነው እያወራን ያለ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም አለ። ስለዚህ ሁሉን ያደረገ፣ ሁሉን ያስገኘ፣ ሁሉን የፈጠረ ማን ነው? ቃል ነው አይደለ? በቃል ነው ይላል። በቃል ሳይሆን ሁሉን ያደረገው ሁሉን የፈጠረው ቃል ነው። በእርሱ ነው የሆነው ይላል። ስለዚህ አካላዊ ነው፣ መፍጠር የሚችል ማስገኘት የሚችል ነው ምንለው ከዚህ አንጻር ነው። እኔ እኮ እሱን አልኮ እኔ ጥያቄ እኮ እሱ አይደለም እኮ እዚህ ቃል የተባለው ኢየሱስ ክርስቶስ ነው ወይስ የእግዚአብሔር ከነቢያት ጋር ሲነጋገርበት የነበረው ቃል ነው? ይህንኛውማ መጣንልህ እኮ ከዛ ይሄ ቃል የተባለው ቁጥር 10 ላይ ስትሄድ በዓለም እንደነበረ ይነግረናል። ከዛ ቁጥር 14 ላይ እዚሁ መልሾ ሰዓትም ስለሄደ ቃልም ስጋ ሆነ አለን። እዚሁ ክፍል ላይ ቁጥር 14 ላይ አውዱን ተከትለ ስታነበው ይሄ ቃል በስጋ ተገለጠ። ይሄ ቃል በመጀመሪያ የነበረው ሁሉን የፈጠረው ሁሉን ያስገኘው ሁሉን ካለመኖር ወደ መኖር ያመጣው ቃል ምን ሆነ? ስጋ ሆነ። ጸጋና እውነትን ተሞልቶ በእኛ አደረ። ይቅርታ አንዴ ወደ ቁጥር 3 መልሽ። ቁጥር 3 ላይ ሁሉ በእርሱ ሆነ ሲል ሁሉ በቃል ተፈጠረ ነው የሚለው አይደለ? እሺ ከሆኖም አንዳችስ እንኳን ያለ እርሱ አልሆነም ሲል ሁሉ ነገር የተፈጠረው ቃል በተባለው ነው የተፈጠረው ነው አይደል እያለ ያለው በሚገባ። እሺ እንደዛ ከሆነ መዝሙር 33 ከ6 እስከ 9 ድረስ ያለው ቦታ ላይ ደግሞ ሁሉን ሰማይ በእግዚአብሔር ቃል ጸኑ በአፉም እስትንፋስ ስለ ዓለማት ስለ ሰማያት ስለ ምድር ካወራ በኋላ ምንድን ነው የሚለው? እርሱ ተናግሯልና ሆኖም ይላል። ሆኖም ሲል ተፈጠሩ ለማለት ነውና እርሱ ተናግሯል፣ በእርሱ ንግግር ነው የተፈጠሩት ይላል። እሺ ክፈችለት። 33 ከቁጥር 6 እስከ 9 ቁጥር 6 እስከ 9 እሺ በእግዚአብሔር
የእግዚአብሔር ቃሎች ሶሪ፣ በእግዚአብሔር ቃል ሰማዮች ጸኑ ይላል። በማን ቃል ነው እግዚአብሔር ሰማይ የጸኑት? በእግዚአብሔር ቃል። ስለዚህ ፈጣሪ ነው የእግዚአብሔር ቃል ማለት ነው እኮ ያ ቃል እዚህ ጋር እያለ ያለው ቃል የተባለ ያለው ንግግሩ ነው። ቃል እያለ ያለው ወደ ቁጥር ቆይ አዳምጥ። እዚህ ጋር እኛ ምን እናምናለን መሰለ? ይሄ ቃል በእግዚአብሔር ዘንድ የነበረው ሁሉን የፈጠረው ሁሉን ያስገኘው ቅድም ምን ብያለሁ? የአብ ባህሪ ቃሉም ነው ብያለሁ። ሰምታኝ ከሆነ ምን ብያለሁ? ቃልን የአብ የባህሪ ቃሉ ነው ብያለሁኛል። የአብ የባህሪ ቃሉ ከእርሱ የሚወጣ ከእርሱ የተወለደ እርሱ የእግዚአብሔር ቃል ተብሎም ይጠራል ብዬ ነግሬሃለሁ። አይደለም ብላኛል እኮ ያ ቃል የሆነ ዝም ብሎ ዝሩ ቃል ሳይሆን ፐርሰን የሆነ ንግግር ቃል ነው ያልከኝ። ፐርሰን ነው ብያለኝ። መለየት ያልቻልከው እኮ አንተ ነቢያትን ያናገረበት ቦርፎሪኮን ይባላል። ከነኚህ ጋር ይገናኛል። እሱ ሌላ ቃል ነው፣ አካላዊ አይደለም። ይሄንኛው ደግሞ አካላዊ ቃል ነው። መፍጠር የሚችል ማስገኘት የሚችለው ይሄንኛው አካላዊ ነው። ስለዚህ በደንብ አስተውል። በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸውም ሁሉ በአፍ ውስጥ ትንፋስ መንፈስ ቅዱስ ብለን እንጠራለን። በአፍ ውስጥ ትንፋስ ወይም እስትንፋሰ እግዚአብሔር የምንለው መንፈስ ቅዱስን ነው። የእግዚአብሔርን ቃል ደግሞ የአብን ቃሉን ምን ብለን እንጠራለን? ወልድ ወይም ደግሞ ልጅ ብለን እንጠራለን። ቀጥል እስከ 9 አንብበው። እሺ የባህር ውሃ እንደ ምንድን ነው የሚለው? እንደ ረዋት ነው የሚለው። እዚህ ጋር ተስማምተናል ግን አይቀጥል አንድ ላይ አድርገህ ሁሉን አንብበውና አስረዳኝ እና ያዳምጣል። እሺ የባህር ውሃ እንደ ረዋት የሚሰበስበው ቀላዮችንም በመዝገቦች የሚያኖራቸው ምድር ሁሉ እግዚአብሔር ትፍራው፣ በዓለም የሚኖር ሁሉም ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሁሉም እርሱ አዘዘ ጸኑ። ስለዚህ ምንድነው ጥያቄ? ስለዚህ ምንድነው እሱ እያልን ያለ ነው? የእግዚአብሔር ቃል ማድረግ የሚችል ነው። የእግዚአብሔር ቃል መፍጠር የሚችል ነው። ቃሉ ወልድ ብለን እንጠራዋለን። እርሱ ከእርሱ የተገኘ ነው። ስለዚህ አካላዊ ነው ብለን እናምናለን። ያ ቃል ደግሞ ለስጋ ተገልጿል ብለን እናምናለን። እዚህ ጋር እያለ ያለው ስለ ዓለማት፣ ስለ ሰማያት፣ ስለ ሁሉ ፍጡራን ካወራ በኋላ ምንድነው የሚለው? ቁጥር 9 ላይ እርሱ ተናግረዋልና ሆኑም ይላል። እዚህ ጋር ሆኑም የሚለው ቃል ተፈጥሮ የሚለውን ነገር ነው። ተፈጠሩ የሚለው ተክቶ ይላል አይደለ? እናመሰግናለን። እኛም እኮ ቃሉ ፈጣሪ ነው፣ ማድረግ የሚችል ነው። እሱ ተናገረ፣ አዘዛቸው። ቃሉ ምንድን ነው? መፍጠር የሚችል ነው። ሆኑ ምን ሆኑ? ጸኑም። ያ ቃል ንግግር ነው ብሮ። ንግግር የሚለውን አንተ ነህ እኮ አሁን ቀጥታ ከእንትን ጋር እያገናኘኸው ያለው እኮ ቁጥር 9 ላይ ተናግሯልና ሆኑም ነው። በእርሱ በንግግሩ ነው ተፈጠሩ እያለ ያለው። ተናግሯልና ሲል ንግግሩን ነው እዚህ ጋር ሪፈር እያደረገ ያለው። መልካም። እሺ የግዴታ ምንድነው እሱ ከእንትን ጋር ታመሳስለው። እኛ ፈጣሪ እንደኔና እንዳንተ ይናገራል፣ እንደዚህ ንግግር በድምፀት እንትን አለው ብለን አናምንም። ስለዚህ ቃል ስንል ራሱ ከእኛ ጋር ስለተመሳሰለ ቃል አለው ድምፅ አለው እያልን አይደለም። በድምፅ ነው ቃሉ ከእኛ ጋር የሚመሳሰል ነው እያልን አይደለም። ያ ቃሉ ግን መፍጠሪያ ይፈጥራል። ቃሉ ምንድነው? ልጁ ነው። ቃሉ ፈጣሪ ነው፣ ባህሪው ስለሆነ ከእርሱ የተገኘ ስለሆነ አካላዊ ቃል እንደመሆኑ የፈጠረበት ነው። ቁጥር 9 እኮ ቁጥር 6 ነው የሚያብራራው። ቁጥር 6 ላይ አስቀድሞ ስለተናገረው ሰማያዊ ጸኑ የሚለውን ነው ደግሞ ቁጥር 9 ላይ ሄደበት። በእግዚአብሔር ቃል ሰማያዊ ጸኑ፣ ያንን ነው ያመጣው። በእግዚአብሔር ቃል። ስለዚህ ፈጣሪ ነው። ይሄንን እኮ ለእኛ ማምጣት የለብም። እኛን ይህንን መጥቀስ የነበረብን እንደው ኤኒዌይስ ቢኒዚ ላይ የምትለዋለህ ውሃ እያስጠማኸኝ ነው። ጾም ነው ልጠጣ ስንት ጊዜ እያልኩ ማለት ነው። ያ አይ በደንብ አድርጎ ገልጾልሃል እኮ ወንድማችን። እያለን ያለ ነው ፐርሰን ስለሆነው አካል ነው እየተናገርን ያለ ነው እንጂ ዝሩ ስለሆነ ቃል አይደለም። በእግዚአብሔር ቃሎች ሰማዮች ጸኑ፣ በአፍ ውስጥ ትንፋስም፣ በእግዚአብሔር ቃሎች ሰማዮች ተፈጠሩ፣ በአፍ ውስጥ ትንፋስም ጸኑ ብሎ ይናገራል። ስለዚህ አሁን ይህ ስለ ቃል ነው እየተናገረ ያለው። ስለዚህ እግዚአብሔር ተናግሯል ሲል ያ የተናገረው ወይም ደግሞ ቃሉ የእግዚአብሔር ቃል ሰማይና ምድርን ያጸናል ነው። ሰማይ ምድርን ያጸናል ነው፣ ሌላ ነገር የለውም። ስለዚህ ንግግር ነው አይደለም፣ ፐርሰን ሆኖ ነው። አሁን ንግግር ነው ብለህ የምትለው ነገር አይደለም።
ፐርሰን ሆኖ ተገልጧል ነው። ስለዚህ ስናወራ ሁል ጊዜ ስለ ፐርሰኑ ነው የምንናገረው እንጂ ቀጥታ ዝሩ ስለሆነው ቃሉ አይደለም። ያ የእግዚአብሔር ቃል ሁሉን የፈጠረ ሁሉን የሚያስገኝ ነው። አዎ የአብ ቃል ነው እኮ እኛ አልካድንም። የአብ ቃሉ የአብ ቃሉ ሁሉን ያደርጋል ነው። እሱም ደግሞ እግዚአብሔር ተብሏል፣ ሁሉን ይፈጥራል ተብሏል። ፐርሰን ነው እንጂ ዝም ብሎ ዝሩ ቃል አይደለም የሚለውን ነው እያስረዳ ያለው። ለእኛ የሚደግፈንን ነው መዝሙር 33 ቁጥር 6 ጀምሮ ያለውን ያመጣው እንጂ ለእሱ የሚደግፈው ነገርም የለም። እፎይም እንደተናገረው ቃል የምንለው እኛ ከኮንቴክስቱ ከአውዱ ነው የምንለየው። እግዚአብሔር የተናገረው ንግግር አለ ከነቢያት ጋር፣ እሱን አንልም። የምንለው ዘላለማዊው የእግዚአብሔር ቃል ከመጀመሪያው ጀምሮ የነበረው ዓለም ሳይፈጠር ከእርሱ ጋር የነበረ የተባለ ሁሉ በእርሱ የተገኘው የሚለው ሁሉን ያስገኘው እሱ ከዓለም በፊት ስለነበረ ነው። ዳሜ ነው እያሉኝ ነው። ከፍጥረት በፊት ስለነበር ሁሉን ያስገኘው እሱን እየተናገረን ያለው ኤኒሃው ቅዳሜ ነው ነገ ለካ እና በጣም ውሃ ጠምቶኛ ገና እድም ነበር የጠማኝ እና ቀናቶች እየተሳሳትኩኝ አሁን ኮመንት ላይ ሳይ ነው ነገር አንድ ትሰጥኛላችሁ። አንድ ጥያቄ ጠይቄ መውጣት እፈልጋለሁ። ኧረ 7 ሰዓት ሊሆንብን ይብቃ ነገ። እሺ አንድ ጥያቄ ብቻ ልጠይቅ። ቀጥልሽ። ሜይ ቢ ቢኒ ትዕግስቱ ካለ እኔ ግን ደክሞኛል። ቀጥል። አሳጥራለሁ፣ ብዙም ጊዜ አልፈጅም። እሺ ምን እያለ መሰለ እዚህ የሚማር ሰው አለ። ትንሽ ቀን ልማርና ጠይቅ ጥያቄ አለ። እያደመጥኩ ነው። ስላስተምሮትህ ደስ ይላል፣ ግን መጠይቅህ ጥያቄ አለ እንድትመልስ እየተባልክ ነው። ተዘጋጅ እንግዲህ። እሺ እሺ አብዲ ጥያቄን ጠይቅና ፎይም ስለከበደው ልመልስ ልጠይቅ እኮ እያለኝ ነው ሶፊያ። ሶፊያ ኦኬ ወረደች። ይቅርታ አድርጉልኝና አንድ ጥያቄ ልጠይቅ። እሺ ቀጥል ጠይቅ። ሶፊያ እኮ ልጠይቅ እያለች ነበር። አብሮኝ ሰው አለ ሊጠይቅ እያለኝ ነበር። እሺ ቀጥል። ወረደች። አመሰግናለሁ እድሉን ስለሰጣችሁ እና እኔ ያው ከመጽሐፍ ቅዱስ እና ከቁርአን ውጭ የሆነ ጥያቄ ነው መጠየቅ ፈልገው። ያ ማለት ደግሞ ያው አንድን ጥያቄ ለመጠየቅ ለምሳሌ ስለ መጽሐፍ ቅዱስ ለመጠየቅ ወይም ስለ መጽሐፍ ቅዱስ ኮንቴንት ለመጠየቅ የመጽሐፍ ቅዱስ እውቀት ሊኖረኝ ስለሚገባ ቁርአንም ከሆነ ደግሞ እንደዛው ሙስሊምም ብሆን ማለት ነው። እና ከዛ ውጭ ነው የግል የሆነ ጥያቄ ነው መጠየቅ ፈልገው እና ምን ልል ፈልጌ ነው ያው በቅርበት ኦርቶዶክስን እንደማውቀው ሁሉ ኦርቶዶክስ ሃይማኖት ውስጥ እንደማደጌም ሁሉ ማለት ነው በኦርቶዶክስ እምነት ውስጥ ማለት ነው አንዳንድ ጊዜ የሆነ ኮንፊውዥን ውስጥ የሚከተኝ ነገር አለ። አሁን እሱም ነገር ከመጠጥ ጋር ተያይዞ ማለት ነው እና በኦርቶዶክስ ሃይማኖት አስተምሮት ውስጥ መጠጥ ይፈቀዳል? ቢኒ ትሄድበታለህ? እሺ ልሂድበት፣ እየጠበቅኩ ነበር። መጠጥ በቤተ ክርስቲያን አስተምሮ ወይም በኦርቶዶክስ ሳይሆን በመጽሐፍ ቅዱስ፣ ኦርቶዶክስ ያው ከመጽሐፍ ቅዱስ የወጣ ንግግር ስለሌላት ያው ወደ ኦርቶዶክስ ማምጣት ትክክል አይደል። መጽሐፍ ቅዱስ ላይ መጠጥን አይከለክልም ማለት አትስከር የሚል ነው እንጂ አትጠጣ የሚል የለም። ግን መጠንን ባገናዘበ መልኩ መጠጣት ይፈቀዳል። ለምሳሌ ቅዱስ ጳውሎስ እንዲሁም ምን ብሎ ይናገራል? ለሆድህ ህመም ትንሽ መጠጥ ውሰድ፣ የወይን ጠጅ ጠጣ ብሎ ይናገራል። ሁሉ ነገር በአንተ መጠን ራስን በምታውቅበት መንገድ ከሆነ ሁሉ ነገር ጤናማ ነው። ከአቅም በላይ ከሆነ ግን ስካር ደረጃ የሚያደርስ ከሆነ ደግሞ እሱ ደግሞ ከመንግስተ ሰማይ የሚቆርጥ ነው። ሰካራም ወይም ቅዱስ ጳውሎስ ሲናገር የሚሰክሩ የሚሴስኑ ከነዛ ውስጥ የመደበው ማለት ነው ከኃጢአት ውስጥ የሚመደቡ ናቸው። እነሱ ደግሞ የመንግስተ ሰማያትን ሁሉ የሚያሳጣ ደረጃ እንደሚደርስ ይናገራል። ጥቅሱን እፎይ ሊያወጣልኝ ሊነግርህ ይችላል። ሀሳቡን ልንገርህ። ስለዚህ ገላትያ 5:19 አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ትንሽ ወይን ጠጅ ስለ ወደ ህመም ጠጣ ይላል። ስለዚህ ወንድሜ እግዚአብሔር ሁሉን ነገር ባርኮ ቀድሶ ሰጥተዋል። ምግብም ሲበዛ ከአቅም በላይ የምትወስደው ነገር ሁሉ ነገር ትክክል አይደለም። ስለዚህ ለሆድ ህመም ትንሽ የወይን ጠጅ ጠጣ ይላል። ምንድነው በመጽሐፍ ቅዱስ አስተምሮ አይከለከልም። ግን ምንድነው የሚከለከለው? ሁሉ ነገር ለኃጢአት ስታደርገው ነው። ትዳርም ቢሆን
ከትዳር ውጭ ስትሄድ ነው አይደለም የሚከለከለው። ለምሳሌ ትዳር የሚባለውና ከትዳር ውጭ ያለው ነገር ድርጊቱ ሁለቱም ተመሳሳይ ነው አይደል? ቅዱስ የሚያስብለው ነገር ምንድነው? በዛ በተቀደሰ ውስጥ መገኘት ነው እንጂ ድርጊቱ አንድ ነው። አንድ ሰው ከትዳር በፊትም የሚያደርገው ነገር ከሴት ጋር ያለው ግብረ ስጋ ግንኙነት ያው ነው፣ ከትዳር በኋላም ያው ነው። የተለየ ነገር የለውም። አክሽኑ ነው አይደለ? ግን ያን ነገር ቢኒ ግን አንድ ነገር አለ እዚህ ጋር እየተረዳው ነው። ግን አንተ ሀሳቡን ስትሰጠኝ ማለት ነው ከምግብ ጋርም ለማመሳሰል ሙከራም እያደረክ ስለሆነ ማለት ነው መጠጥና ምግብ መካከል በጣም ልዩነት ስላለ ምግብ የማስከር ባህሪ ስለሌለው፣ ግን መጠጥ አሁን ለምሳሌ ብዙ ወጣቶች በየሆቴሉ እየሄዱ አንድ ሁለት እንበል እያሉ ጠጣ አትስከር የሚል ህግ ሊኖር ይችላል። ጠጣ አትስከር የሚለው ህግ ግን ፍልስፍና አይመስልም። ምክንያቱም ጠጣ አትስከር ማለት ከጠጣ በኋላ አትስከር። ለምሳሌ ሁለት መጠጥን አሁን ለምሳሌ ብርጭቆ ብጠጣ ማለት ነው የተወሰነ ያህል ውስጤን ሊቀይር ይችላል። ይህ ነገር ደግሞ ደጋግሜ እንድፈልግ አድርጎኝ ወደ ሌላ ነገር እንዳስብና ወደ ሌላ ምኞት ውስጥ እንድገባ አይገፋፋኝም። ይሄ ነገር ፍልስፍና ንግግር አይመስልም? አንተ ግን አሁን ስታስረዳኝ ማለት ነው ከምግብ ጋር ምግብን አብዝተህ ከበላ የምትለው ነገር ምግብና መጠጥ ኮምፔር ለማድረግ ሙከራ እያረክም ስለሆነ ስለ ምግቡ እዛ ጎን ላይ አድርገውና መጠጥ አንተ ለምሳሌ አንተ አሁን ፐርሰናሊ ማለት ነው አንተ ሁለት ጠርሙስ መጠጥ ቢራ እንበለው በቀላሉ ሀገራችን ውስጥ የሚመረተውን ሁለት ቢራ ጠርሙስ ብትጠጣ ማለት ነው ያቺ ቢራ አንተ ላይ የሆነ መንፈስ ውስጥህ ያለውን ስሜት አይቀይርም። ያኔ ደግሞ ወደ ሌላ ፍላጎት አይገፋፋም። አሁን እምነት ውስጥ እንደዚህ አይነት ምክር ይሄ ትምህርት ማለት ነው በአምላክ ዘንድ የተመከረ ወይ በመጽሐፍ ቅዱስ ደረጃ እዛ ውስጥ የተጻፈ መልእክት ነው ትምህርት ነው ወይ ከየት የመጣ ነው? ኢየሱስ ራሱ ነው ጌታችሁ ነው ያንን ያለው? እሺ በቃ እሺ፣ አሁን ደጋገምከው ሀሳቡን። እሺ ለማንኛውም ወንድማችን አንተ ከምግብ ጋር ትንሽ ስላመሳሰልክ ነው ምግብ ለምን አስኩት እናገራለሁ ሰው እንጂ እኔ ስናገር ሳመጣው እኮ የራሴ ምክንያት ስላለኝ ነው። አንተ ሎጂካል አድርገን ያመጣው። ለምሳሌ ሁለት ቢራ ጠጥተህ አንተ መንፈስ የሚረበሽ ከሆነ የማትችል ከሆነ አለመጠጣትም እኮ መብት ነው፣ ግዴታ አይደለም እኮ መጠጣት ግዴታ ነው አላልኩም። ግን የሚጠጡትን ለምሳሌ ለሆዳቸው አንድ ብርጭቆ ወይን ጠጅ የሚጠጡትን ልትቃወም አትችልም መጽሐፍ ቅዱስ እስካልከለከለው ድረስ እያልኩ ያለው። ሰው አቅሙን የሚያውቀው ራሱ ሰው ነው ማለት ነው። ኦኬ ልክን መጠንን የምታውቀው አንተ ነህ። እግዚአብሔር ልክህ መጠንን ሰጥቷል። በልኩ እንድትኖር በመጠን ኑሩ ተብሏል። የምግብንም ጉዳይም አምጥቻለሁ። ቆይ አንድ ጊዜ ብዙ ጠይቀህ ገና 30 ሰከንድ ሳላወራ እንትናት የምግብ ጉዳይም ያነሳሁት ልክ ነው። ምግብም እኮ ከአቅም በላይ የምትበላ ከሆነ አንደኛ በሽታ ነው፣ ሁለተኛ ደግሞ ወደ አላስፈላጊ ነገር ይወስዳል። አንድ ጊዜ ወንድሜ ጾም ለምን ታዘዘ? ጾም የታዘዘው እኮ ሰውነታችንን ከምግብ ስርዓት ቆጥበን ወደ እግዚአብሔር እንድንመለስ ነው። ሁሌ የምትበላ የምትጠጣ ከሆነ ሁሌ የስጋን ነገር ብቻ ነው የምታስበው ማለት ነው። የስጋን ነገር ማሰብ ደግሞ ሞት ነው፣ መንፈሳዊ ካልሆንክ ማለት ነው። ስለዚህ ሁሉ ነገር በአግባብ ውጭ ከሆነ ኢቨን ምግብ እንኳን ከአግባብ ውጭ ከበላኸው ወደ ኃጢአት ሊወስድ ይችላል ማለት ነው። በጾም በጸሎት ሰውነትን የማትጎስመው ከሆነ ወደ ኃጢአት ይወስዳል። የስጋ ምቾት ከእግዚአብሔር መንገድ አውጥቶ ወደ ኃጢአት ይወስዳል ማለት ነው። ልክ እንደዛው ደግሞ መጠጥም በልክህ የማታረገው ከሆነ አለመጠጣት መብት ነው፣ ግዴታ ነው እያልኩ አይደለም። አለመጠጣት ትችላለህ፣ አቅምን የምታውቀው አንተ ነህ። ሁሉ ነገር በተመጠነ መልኩ ከወሰድከው አይከለክልም። መጽሐፍ ቅዱስ ላይ የሚከለክል ነገር የለውም ነው እያልኩ ያለው። ስለዚህ ከዚህ አንጻር ነው መረዳት ያለብህ እንጂ መጽሐፍ ቅዱስ ላይ ካልከለከለ መጽሐፍ ቅዱስ እንደዚህ እያስቀመጠ የረከሰ ነው እርኩስ ነው ልልህ አልችልም። እርኩስ አይደለም መጽሐፍ ቅዱስ። የሚረክሰው ያስቀምጦላል። አንዴ ስማኝ፣ የሚረክሰው አስቀምጦላል። ስካር ብሎ ቅዱስ ጳውሎስ በግልጽ አስቀምጦላል። ስካር ሰካራምነት ከገሃነም ወይም ከመንግስተ ሰማያት ይቅርታ የሚቆርጥህ ነው ማለት ነው። ስለዚህ ትእዛዙን መፈጸም ያንተ ግዴታ ነው። አታድርግ የተባልከውን ነገር አለማድረግ ያንተ ነው። በእንትንም ያመጣውልህ በትዳርም ያመጣውልህ እኮ ለዛ ትዳር በትክክለኛው መንገድ ውስጥ ሆነ ስትሆን ነው አይደለ ቅዱስ የሚባለው እንጂ ድርጊቱ አንድ ነው አይደለ። ግብረ ስጋ ግንኙነቱ እኮ ከጋብቻ በፊትም ሆነ በጋብቻ ውስጥ አንድ አይነት ነው። ልዩነት አለው እንዴ? የለውም። ቅዱስ የሚያስብለው ምንድን ነው? በተመጠነልህ ወይም ደግሞ በተለካልህ መስፈርት ውስጥ ገብተህ በዛ መስፈርት ውስጥ ስታደርገው ነው። አልጋው ንጹህ ነው፣ መኝታውም ቅዱስ ነው የተባለው እግዚአብሔር በሰራልህ መንገድ ሄደህ ስታደርገው ነው እንጂ አክሽኑ አንድ ነው ሁለቱም። ዝሙት የሚያስብለው ደግሞ እግዚአብሔር ከፈቀደልህ ውጭ ስትሄድ ነው። ስለዚህ የሰውየው የራሱ
ኳሊቲ ወይም ደግሞ ሰውየው ራሱ ያን ነገር የሚያደርግበት ነገር ነው የሚወስነው ሁሉ ነገር ላይ ማለት ነው። እና ለማርከስ ምናምን እንደዚህ አትሞክርና አንተ አትጠጣ። መጠጣት ካልፈለግ አለመጠጣት ነው። በልክ ጠጣ ከተባልክ በልክ እንትን ማድረግ ነው። በልክ ብላ ከተባልክ በልክ መብላት መቻል ያለብን። ከልክ በላይ ከበላ ወደ ኃጢአት ይገፋሃልና ማለት ነው። ስለዚህ ሁሉን በመጠን ኑሩ ስለተባለ እኛ ክርስቲያኖች ሁሉ ነገር በመጠን እንኖራለን። ስንበላም በመጠን፣ ስንጠጣም በመጠን፣ ስንኖርም በመጠን እንኖራለን። ይሄ ወደ እግዚአብሔር መንገድ የሚያቀርበን ነውና ማለት ነው። እና ከዛ ሁሉ አንዱን ነገር ብቻ ለይተን ማቆሸሽ ትክክል አይደለም። ጨርሻለሁ። እፎይ በጨምርለት ነገር ካለ ጨምርለት። አብዲ አልተመለሰልም? እሺ አልተመለሰልኝም። ለምን ካል አሁን ለምሳሌ እሱ ቅዱስ ከምለው ቃል ጋር እያያያዘ ነው። ስካርም ማለት ነው። ስካርና ቅዱስ የምለው ቃል ስካር ራሱ ማን ያያዘው? እያያያዘ ነው። ምክንያቱም መቼ ነው ያያዘው? ትዳር አለ። ትዳር በትዳር ዓለም ውስጥ ማለት ነው ዝሙት አንድ ነው። ነገር ግን ቅዱስ ከሆነና ቅዱስ ካልሆነ አንድ አይደለም የሚል ቆይ ትንሽ ወይን ጠጣ የሚለውን በምን ፕሪንሲፕል ነው ስህተት ነው ያልከው? አሁን እኔ ወደ ወይን እያልኩኝ አይደለሁም። መጠጥ ማለት በአገራችን ውስጥም ላይ እየዋለ ነው። መጠጥ ነው የምናውቀው። ወይንም አስካሪ እስከሆነ ድረስ መጠጥ ነው። ተረጋጋ። እሺ ትንሽ ወይን ጠጣ የሚለውን ቤላ አንድ 56 ቡሃሪ 5686 በቀራ 219 83 25 76 17 አዘጋጅልኝ ቁርአን። እሺ በምን መስፈርት ነው ወይን ትንሽ ተፈቅዷል ስላለ የከፋ በምን መስፈርት ነው? እኔ ምን መሰለ አሁን የጠየቅኩት ጥያቄ ግልጽ ነው። ግልጽ የሆነ ጥያቄ ነው የጠየቅኩት። መጠጥ የሰው ልጆች ላይ የሚፈጥረው ባህሪ በጣም ከባድ እና አደገኛ ስለሆነ ለወጣቱም ለጀነሬሽን በጣም ከባድ ስለሆነ መጠጥ የራሱ የሆነ ደግሞ አላስፈላጊ የሆነ ባህሪም ስላለው ማለት ነው። እንደዚህ አይነት ነገር በአንድ እምነት ውስጥ ስታዘዝ አንዱ ጠጣ አትስከር የሚለውን ሕግ ስደነግግ ማለት ነው ጌታ ማለት ነው መጽሐፍ ቅዱስ ይህ ነገር በምን አይነት መልኩ ይታያል? አስካሪ ነገር ሰው ልጅ ምቹ ያልሆነ ነገር እንዴት ይታያል ብዬ የሆነ ጥያቄ ነው የጠየቁት። ለምሳሌ አሁን አንዳንድ ሰዎች እሺ ቆይ ትንሽ አዳምጠኝ። አንዳንድ ሰዎች ከጫት ጋር ከምናምን ጋር አያይዘው ሙስሊሞች ጫት ይቅማሉ ምናምን ተዋቸው እነሱ እኔ ተዋቸው ፕሊስ አስተምሮቱ ላይ እንመለስ። አንተ ግለሰቦችን እዛ መጥተህ ጫት ስለሚቅሙ እስልምና እንትን አላለ ምናምን አትበል። አሁን ና ተቀበል ፕሊስ። አዳምጥ። አዳመጥኩ እኮ ነኝ። ቻሌንጅ የምታደርገኝ ከሆነ አም ሬዲ። ከጤና አንጻር መሞገተኝ ከሆነ ዝግጁ ነኝ። አሁን ከጤና አንጻር እናወራበታለን። ሬድ ወይን ምን ጥቅም አለው? ምን ጉዳት አለው? መጽሐፍ ቅዱስ ያዘዘው ትክክል ነው ትክክል አይደለም? የጤና ባለሙያም ከሆንክ ቻሌንጅ ታደርገኛለህ። እንካ ተቀበል። የግመል ሽንት ከመጠጣትና ትንሽ ወይን ጠጅ መጠጣት የቱን ትመርጣላችሁ? ለመድኃኒት 4800 ሰዎች ቅዱስ ጳውሎስ ጥቂት ለሆድ ህመማችሁ ጥቂት የወይን ጠጅ ጠጡ አለ። በደንብ አስተውሉ። ድሮ ላይ ሐኪም ቤቶች የሉም፣ ዶክተሮች የሉም፣ ነርሶች የሉም። አልኮል ያስፈልጋችኋል። ባይዘው የምንበላው ምግብ ራሱ አልኮል አለው። የአልኮል ኮንቴንቱ ነው ትንሽ። ማንኛውም ነገር የምትጠቀመው አልኮሊክ ኮንቴንት ይኖረዋል። በተለይም ፕሮሰስ ሊሆኑ እንትኖች የአልኮል መጠናቸው ነው ዝቅተኛ የሚሆነው። እንጀራ እንኳን ምክንያቱም ይስት አለው፣ አልኮል አለው፣ የቤዝ እንትን አለው። ስለ ሆድ ህመም ጳውሎስ ትንሽ ወይን ጠጅ ተጎንጭ አለ። ቅዱስ ጳውሎስ ትንሽ ወይን ጠጅ ጠጣ አለ። መሐመድ ደግሞ የግመል ሽንት ጠጣ አለ። ማስረጃ ቡሃሪ 56:88 ላይ ድሪንክ አንብቤው The climate of Medina did not suit some people, so the prophet ordered them to follow his shepherd ይላል። እሺ አንዳንድ የመዲና ሰዎች
ወይዘሮ አልተስማማቸውም ነበር እና ነብዩ እንደዚህ አዘዘ፣ ድሪንክ ዜር ሚልክ የካሜልን ወይም የግመሎችን ወተቶቻቸውን ጠጡ፣ ኤንድ ዩሪን አሴ ሜዲሲን እንደ መድኃኒት ሽንታቸውንም ወተታቸውንም ጠጡ አለ። ኦኬ፣ ይሄ ቀላሉ ነው። ምራቁን አመጣልሃለሁ። ምራቅ ከመጠጣትና ትንሽ ወይን ጠጅ ለህመም መጠጣት የትኛው እንደሆነ እናያለን። ሎክ በተለይም ስፔሻሊ ሬድ ወይን ከፍተኛ የሆነ አንቲኦክሲዳንት አለው። የትኛውም ማንኛውም ሰው ቻሌንጅ ሊያደርገኝ ይችላል። ከፍተኛ የሆነ አንቲኦክሲዳንት አለው። አንቲኦክሲዳንት ደግሞ ፍሪ ራዲካል ሴሎችን የማስወገድ ባህሪው ከፍተኛ ነው። በተለያዩ ምክንያቶች በስትረስ እድሜ ከመሄድ ጋር በተያያዘ በተጓዳኝ በሽታዎች ሰውነታችን ውስጥ ፍሪ ራዲካሎች ምን ይሆናሉ? ይከማቻሉ። እነኛ ደግሞ ለተለያዩ ክሮኒክ የሆኑ ዲዚዞች ምክንያት ይሆናሉ። ላይክ ካንሰር፣ ሞስት ኦፍ ታይም ካንሰርን ጨምሮ እንደዚህ አይነት በሽታዎች ክሮኒክ የሆኑ በሽታዎች የሚመጡት ሴሎቻችን ውስጥ ፍሪ ራዲካል ሲከማች ነው። ፍሪ ራዲካሎች በምን ነው የሚወገዱት? በአንቲኦክሲዳንት ነው። ሬድ ወይን ፖሊፌኖል አለው፣ አንቲኦክሲዳንት የሆነ ማለት ነው። ፍሪ ራዲካሎችን የሚያስወግድ ምን ያህል ሳይንሱን አስቀድሞ የነገረን ነው። ይሄ ብለድ ቬዝሎቻችሁ እንትን እንዲሉ እንዲፍታቱ የማድረግ ቻንስ አለው። ሪላክስ የማድረግ ቻንስ አለው። አትዝጊ ካሜራው። ብለድ ሰርኩሌሽናችሁን በስርዓት ያቀላጥፋል። በቀራ 219ን ክፈችልኝ። ሴሎቻቸውን ያቀላጥፋል። ስለዚህ ከበዛ ምንድን ነው? ችግር ነው፣ ከልክሏል ጳውሎስ። ገላትያ ምዕራፍ 5 ቁጥር 19 ላይ ስካር ኃጢአት ነው ብሏል። በደንብ አስተውሉ። ገላትያ ምዕራፍ 5 ላይ ቁጥር 19 ላይ ስካር እግዚአብሔር መንግስት አያስወርስም ብሏል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ ደግሞ ከሰካራም ጋር ምግብ እንኳን አትብሉ ብሎ ከልክሏል። ኃጢአትነቱ ምን ያህል ከፍተኛ እንደሆነ ምግብ እንኳን አትብሉ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 10 እስከ 11፣ ገላትያ ምዕራፍ 5 ቁጥር 19። ይህ የሚያደርጉ የስጋ እንትኖች የተገለጡ ናቸው። ስካር ምናምን እነኚህ የኃጢአት ስራ ናቸው፣ የስጋ ውጤቶች ናቸው። ከእነዚህ ጋር ምግብ እንኳን አብራችሁ አትብሉ ብሏል። አንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 23 ላይ ለሆድ ህመምህ ግን ትንሽ ወይን ጠጅ ተጎንጭ አለ። ከመድኃኒትነት አንጻር ነው። በ2000 ዓመት በፊት ቁስልህ እንኳን ቢቆረጥ አልኮል አታገኝም፣ ሐኪም ቤት የለም። የምትጠቀመው ምንድን ነው? ወይን፣ ትንሽ ወይን ጠጅ ነገር ነው የምትደፋበት። ኢንተርናል የሆኑ ባክቴሪያዎች እንደዚህ ብትታመም፣ ሆድ ብትታመም የትኛውንም አልኮሊክ ወይም የትኛውንም መድኃኒት ሜዲስን የለም፣ ማደንዘዣ የለም። የምትወስደው ምንድን ነው? ትንሽ ወይን ጠጅ ትጠጣለህ። እሱ ነው እንትን የሚልህ። ኦኬ። እስልምና ውስጥ በፊት ወይን ይጠጡ ነበረ። ወይንም መስራት እንደፈቀደ ላሳይ እችላለሁ ቁርአንህ ላይ። ለጊዜው ግን ጥቅም እንዳለውም ጉዳት እንዳለውም ቁርአንህ ያምነዋል። ጥቅሙ ምንድን ነው ብዬ እጠይቅሃለሁ አብዲ። የወይን ጥቅም ምንድን ነው ብዬ እጠይቅሃለሁ። ተዘጋጅ። አእምሮን ከሚቃወሙ መጠጥና ከቁማር ይጠይቁሃል። በሁለቱም ውስጥ ታላቅ ኃጢአትና ለሰዎች ጥቅሞች አሉባቸው አለ። ኃጢአት አለበት፣ ጥቅሞችም አሉበት። ኃጢአቱ ምንድን ነው? ጥቅሙስ ምንድን ነው? ኃጢአት የሚሆነው እንዴት ነው? ጥቅምስ የሚሆነው እንዴት ነው? ሱራ 83 ቁጥር 25 ክፈች። በሁለት ውስጥ ምን አለ? ጥቅምም ኃጢአትም አለ። ታላቅ ኃጢአትም አለ፣ ጥቅምም አለ። በምን? በመጠጥ። እኔ እኮ የሚመስለኝ ሙስሊም አሁን አብዲ እንደሚለው ምንም ጥቅም የሌለው ጉዳት ብቻ መስሎኝ ነበር። አላህ ግን ነው ጥቅምም አለው ይላል። ተጣርቶ ከታተመ ጠጅ ይጠጣሉ ይላል። የት ዲስ ዱድ ገነት ስገባ እጠጣለሁ ብሎ ወንድማችን አብዲ የሚመኘው ምንድን ነው? ተጣርቶ የታተመ ጠጅ ነው የሚጠጣው። ሱራ 76 17 ግፈችልኝ። ቆይ አንዴ
76 17 ከእርሷ መበረዣዋ ዝንጅብል የሆነችን ጠጅ ይጠጣሉ። ዝንጅብል ምን ያህል ጎምዛዛ እንደሆነ አስቡት። ብርዙ ራሱ ምንድነው? ዝንጅብል ነው። የሚጠጡት ምንድነው? ጠጅ ነው። የሚበረዘው በዝንጅብል የሆነ ጠጅን ይጠጣሉ። ሱራ 40 71 አንዴ ክፈችልኝ። እንግዲህ 43 71 እስቲ ይችኛውን አለ 43 71 ከወርቅ የሆኑ ሰፋፊ ዝርጎች ሰሃኖችና ኩባያዎች በእነርሱ ላይ ይዟዟራሉ። ወርቅ እዛ አሁን የሚጠጣው ምንድን ነው? መበረዣው ዝንጅብል የሆነ ጠጅ በምን በሰፋፊ ኩባያዎች፣ በትልቅዬ ኩባያ። ሐዋርያው ቅዱስ ጳውሎስ አንደኛ ጴጥሮስ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 አንዴ ክፈችው። ምዕራፍ ስንት? 5 ቁጥር 23 ስለ ሆድህና ሉክ የተሰጠው ትእዛዝ ስለምንድን ነው? አንዴ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። ስለ ህመምህ ምን ጠጣ አለ? ትንሽ ወይን ጠጅ ጠጣ። አንደኛ ምን ያደርጋችኋል ብያችኋለሁ? ከፍተኛ የሆነ ፕሊስ አንዴ የሚታርገው አንቲኦክሲዳንት ስላለው የፍሪ ራዲካል ሴሎችን ያስወግዳል። አንድም ሪላክስ እንድታደርጉ ያደርጋችኋል። ጭንቀታችሁን እንዲያስወግድላችሁ፣ በህመም እየተሰቃያችሁ እንደ ማደንዘዣ ያገለግላል። ማደንዘዣ የለም ነበረ፣ ትናንትና ነው የመጣው ማደንዘዣ። ሐኪም ቤቶች ትናንት ነው የመጡት። ስለ ሆድ ህመም፣ ስለ እንደዚህ አይነት ችግር ጥቂት ይህንን ጠጣ አለ። መሐመድስ የግመል ሽንት ጠጣ አለ። በገነት ደግሞ የሚጠብቅ ምንድን ነው አለ? ወይን ጠጅ። የምትጠጣው ደግሞ በምንድን ነው? በትልቅዬ ኩባያ። ይቅርታ አድርግልኝ፣ ረዥም መንገድ እየተጓዝክ ነው። አሁን አንተ እዚህ ጋር ያወራ ያለው የግመል ሽንት ጠጡ ብሏል አላለም ነብዬ? የግመል ሽንት ጠጡ ብሏል አላለም ነብዬ? የግመል ሽንት ጠጡ ተባለ አይደል? የተባለበትን ምክንያት አለው። ይሄንንና ያንን አታያይዘው። ይሄንንና በሳቱ ይሄንን የግመል ሽንት ቆይ ናና የግመል ሽንት ካንሰር በሽታ ያመጣል። እስቲ አንድ ቆይ ቻሌንጅ ታደርገኛለህ? ሬድ ወይን እኔ ጥቅም እንዳለው ቻሌንጅ ላድርግህ። የግመል ሽንት ካንሰር እንደሚያመጣ ደግሞ እኔ ከWHO ላይ ከዓለም ጤና ድርጅት ላይ መረጃ ልስጥ። እስልምና ለቀህ ትወጣለህ? ቆይ አዳምጬሃለሁ። እኔ አሁን የጠየቅኩህን መልስ መልስልኝ። ወደ ሌላ ቦታ ራስን ጎትተህ አትሂድ። ስማ፣ እኔ እየጠየቅኩ ያለሁት በዛ ጊዜ የግመል ሽንት ጠጡ አትጠጡ አይደለም ጥያቄው። በዛ ጊዜ ትራዲሽናሊ፣ በዛ ጊዜ ሲቪላይዜሽን ስላልነበረ የዓለም ስልጣኔ በጣም ዝቅተኛ ደረጃ ላይ ስለነበረ፣ ስማ ትራዲሽናሊ ልክ በአሁን ጊዜ ማለት ነው። አሁን ለምሳሌ ቢርቴ በሽታ የሚባል በሽታ በሀገራችን ውስጥ የሚታወቅ ነው። መድኃኒቱ ምንድን ነው ብዬ ብጠይቅ አንድ ሁለት ነገር ልትነግረኝ ትችላለህ። ከዛ ውስጥ ራሷኑ የሌሊት ወፍ ስጋ መብላት ነው ልትለኝ ትችላለህ። ገባ? ያ ከትራዲሽናሊ አመለካከት ጋር አስተያየት ጋር እዛ ውስጥ የግመሉ ሽንት ውስጥ ያለው ንጥረ ነገር ለሰው ልጅ ሆድ ህመም ምች ስለሆነ ብቻ በዛ ጊዜ ከትራዲሽናል አመለካከት ጋር ተያይዘው የተባለ ነገር ሊሆን ይችላል። እኔ ግን የጠየቁት ጥያቄ አንድና አንድ። እናመሰግናለን። እናመሰግናለን። ስማ፣ ቁርአኑን አንተ የተረጎምክበት መንገድ አንተ አዳምጥ። ላነሳው ምላሽ እንስጥ። አዳምጥ። ቆይ ሚዩት ተማድረግ አዳምጥ። ለምን አንተ እኮ ከግመሉ ሽንት ጋር እያያዝክ ነው? አዳምጥ። ቆይ አዳምጥ። አትስከሩ ይላል መጽሐፍ ቅዱስ። ይህ የእግዚአብሔር ቃል ነው ወይ እያልኩ ነው። ከማስወጣ አዳምጥ በእናትህ። እሺ ላዳምጥ። ትራዲሽናሊ ነው ይሄ ባህላዊ ድሮ የቀረ ነው ብሏል ነብይህ። ኋላ ቀር ነው የምንለው ለዚህ ነው። የነብዩ ንግግር
ነቢዩ ከራሱ አንዳች አይነገርም ወይ ከሆነ እንጂ ተብሎ የተባለለትን ምን አለ ወንድማችን? ይሄ ኋላ ቀር ነው፣ ድሮ የቀረ ነው አለ። ነቢይ ኋላ ቀር መሆኑን ስለነገርከን እናመሰግናለን። ቁርአንንም አታውቀውም ነብይህ። በመረታት አትፈልግም፣ ለመሸነፍ ስለማትፈልግ ብቻ የሰውን ንግግር እያጥላለህ። በቃ አታልቅስ። ጤናም የለው እንደ ሰውየው ከምሩ ነው እንደዚህ አይነት ጭንቅላት ተሸክሞ ከኔ ጋር ሊያወራ የሞከረው። በመረጃ በማስረጃ መለስክለት፣ አሪፍ አድርገን የመለስክለት። ቅዱስ ጳውሎስም እንግዲህ የተናገረው ከትራዲሽን አንጻር ነው። እንዲሁም የቅዱስ ጳውሎስ ከትራዲሽን አንጻር መሆኑ ግልጽ ነው። እንግዲህ ለወደፊቱ ከወደ ህመም የተነሳ ለወደፊቱ ጥቂት ውሃ ብቻ ጠጣ፣ ጥቂት ጠጣ አለ። ይህ ግልጽ እኮ ነው። ለዚያውም ጥቂት ነው ያለው። የግመል ሽንቱ ደግሞ እንዲሁም ጥቂት ምናምን ተብሎ አልተወሰንም። ራሱ ምን ያህል እንደሆነ ጉዳት የሚያመጣ ከሆነ እንዲሁም ካንሰር አይብስም እንደ ሰው ከመስከር። ካንሰር እኮ የማይድን በሽታ ነው። እንደውም የሚሰክርም ቢሆነው ከዚህ የተነሳ በትሪትመንት ይመለሳል እኮ። ሪሃብሊቴሽን ሴንተር ካንሰር ኮሲንግ ነው ወይ የእንትን ዞኖቲክ ኢንፌክሽን ዞኖቲክስ ነው የሚባለው፣ ከእንስሳት የሚተላለፈው በቫይረስ እንትን ለእሱ የራቢስ የሚባለው የውሾች የሚያሳብደው እሱን ያመጣል። ፕላስ ደግሞ ካንሰር ራሱ እንትን ይላል። ያ እንግዲህ መብቱ ነው እሱ። እኛ ለሆዳችን ህመም ጥቂት የወይን ጠጅ እንጠጣለን፣ እሱን እንመርጣለን። እሱ ደግሞ ለበሽታ የግመል ሽት እጠጣለሁ ካለ መብቱ ነው። በእኛ መብት ላይ እንትን ማለት የለም። መብቱ እናከብርለታለን፣ መብታችንን ያክብርለን። እዚህ ጋር አወጡም ትወጣላችሁ፣ ከቤቴ አወጡም ትወጣላችሁ። እንወጣለን። ተቀመጡ፣ እኔ ልውጣ። ተቀመጡ እናንተ። ብችል አሪፍ ነበረ፣ እኛ እንቀጥል ነበረ። ይችን ጎልድ ተኋላዋ ክብሪት ቢለቀቅበት አስበው እስኪ። 2 ቀን ሙሉ ነዶ አያልቅም እኮ። የቤላ ፀጉር አሸንጉሊት ትመስለኛለች እዛ። ይኸው እስኪ ራሷ ነች እንዴ? እሷ ነች ወይንስ ዝም ብሎ እንትን ነው? ልታጣላኝ ነው ከቤላ ጋር? ተው፣ ራሷ ነች አሸንጉሊት ነው? እኔ አላቅም። እንግዲህ ራሷ ባለቤቷ ትናገር። ከባለቤቱ ያወቀ ቡዳ ነው ይባላል። ዛሬ ክርስቲያንን ቀይ አሰጣችሁት። ምን ሆኖ ነው? ለምንድን ያልገባው ጠይቃለሁ ብዬ እንዲሁ ድምፅ እየተሰማ ነበር። ድምፁ አይሰማም ላይ ድምፁ አይሰማም። ዛሬ ነው ሆናለች። አንዳንዴ እየነገርኳት ረስተዋለች። ሌላ ቦታ ነች። ሌላ እያወራች መሰለኝ። የሚከፍችው አለ እኔ ነዋር አይደለሁም። እዚሁ ነኝ። አይ ጎበዝ ነች፣ ጥሩ ነው። አክቲቭ ነች፣ ፈጣን ነች። ክርስቲያን የሚያህል ግን የለም አይደለ? ከምላሴ ላይ እኮ የሚቀርበኝ ክርስቲያን ከምላሴ ላይ ቀርበኝ። ቤላን አታስከፋት እንጂ ቤላን ተው እንጂ እንዴ። ኧረ እውነት ነው የሚያለው። ከክርስቲያን ጋር መወዳደር ማይመጣውን ቦታ ለመተካት አላሰብሽም? ገና ስናገር ነው እሱ የሚከፍተው። በአየር ላይ ነው የሚበረግደው። በጣም ፈጣን ነው። ያ ጎበዝ ነው ክርስቲያን። አይ ጥሩ ነች። እች ምንም አትልም። በደንብ መስማት ይፈልጋል። እቸኩላለሁ ይመስለኛል አንዳንዴ ስጠቅስ። ያ ብዙ ጥቅስ ፈጥናለሁ እንዴ ሴትየው? አይ ኖ እንትን ስትል ነው ስታወራማ ረጋ ብለህ ነው። ጥቅስ ስትናገር ግን በተለይ ሲያናድዱ እንትን ትለዋለህ፣ ታሽጎደጉደዋለህ መሰለኝ። የጥቅስ ማት ጥቅስ ከተናደርኩ ጭንቅላቴ በጣም ነው የሚሰራው። ራሱ የወይኑ እፎይ አሁን ራሱ አይ ቢኒ እያስረዳው ልጁ ላለመቀበል ስትራግል ሲያደርግ አየሁት። በጣም አናደደኝ። ያ አይ ልጁ በራሱም ተለጥፎ እኮ አልሰማህም። እና እንግዲህ መጽሐፍ ቅዱስ ያስቀመጠውን ነገር ማንም መቶ ሊያንቋሽሽ አይችልም።
ደግሞ ሌላ ግልጽም ነገር አስቀምጧል። ማን የውስጡና ምንድን ነው? የውስጡናን ሽልማት ይላሉ። ምንድን ነው የውስጡና? ሪካርዶ አራንጅ ጎበዝ ልጅ ነች እሷ ላይ ማነች ውስጡና? አይዶ ነው የውስጡና ሚል ኮመንቶች ሽልማት ነው። አልገባኝም። የውስጡና ሪካርድ ይላሉ። ምንድን ነው? ምን ተፈጥሮ ነው? ጥሩ ሪከርደር ነች እንዴ? እኔ ማላቃት ምን እንጃ። አላቃትም። ኧረ በጣም ጎበዝ ነች። ኧረ እባክህ እኔ ሂሩት መሲ ምናምን የምትባል ልጅ ነው መሰለኝ አለ የውስጥና የምትባላለች። ኦኬ አሁን ውረዱ። ሌላ ታሪክ ውስጥ አድርጉ። ሀሚት ልታስጀምሩ ነው እንደዚሁ ሰፋ አድርጋችሁ። ኦልሞስት ወደ 3 ሰዓት በላይ ተቀመጥኩኝ እኮ እዚህ ጋር ወደ 4 ሰዓት ልቀመጥ ነው። አድካሚ ነው፣ በጣም ያደክማል። ስለዚህ ወጡልኝ። እሺ በሉ ደህና ደር። ሰላም አልቢኒ፣ ሁላችሁም ደህና ደሩ። አሜን አሜን። እሺ መልካም አደር። ደህና ደሩ ብለው የሚቀመጣሉ እንዴ? ላስወጣቸው እንጂ ደህና ደሩ ብለው የሚቀመጣሉ።